ታስታውሳላችሁ? የኢዮብ ጥያቄ ምንድነው? ከነዚህ ጓደኞቼ የተሻለ ህይወት አለኝ፣ የተሻለ ፍርሃ እግዚአብሔር አለኝ፣ የተሻለ እንትን አለኝ። ዛሬ ከሁሉ በታች ሆኜ እነሱ እንኳን አፋቸውን እየከፈቱብኝ ነው። ኃጢአተኛ ስለሆንክ ነው ይሄ የደረሰብህ እያሉኝ ነው። በዚህ ላይ ልጆቼን አጣው፣ ንብረቴን አጣው፣ ጤናዬን አጣው፣ ሚስቴንም አጣው። ሚስቱ አልሞተችም ግን እንዳለች አትቆጠርም። ለምን? ሰድበ ሙት ያለ ሰው እንዳለ ይቆጠራል እንዴ? ስለዚህ ብቻውን ቀርቷል። ወዳጆቹ ቀርተው ነበር፣ እነሱም የሉም ዛሬ። ምክንያቱም መጡና እነሱም ሄይ ንስሐ ብትገባ ራስን ብትመረምር ዳፍናል ይሄ ነገር የደረሰብህ በሪቨርስ ተቃራኒ ነው። የጓደኞችን የወዳጆችን ልብስ ዳድጎችን ልብስ መያዣ ይዘራ እርቃናቸውን አሳድራቸው አስረበነ ዘርፈነ እንደዚህ አድርገ ነው ብሎ ተቃራኒውን የሰውየውን ህይወት ተቃራኒ ነገሩት። ለዚህ ታዲያ ምን ምላሽ አለ? ስለዚህ ኢዮብ ከምን ጀምሮ ነው እንደዚህ የሚያስረዳቸው? የነዚህ ሰዎች እርግጠኝነት ከምን ተነስተው ነው? ከደረሰበት ነገር በመነሳት ነው። ሰው በሰላም ጊዜ ሁሉ አይደርስበትም። የኔ ወንድም ራስን መርምር። አዚፍ እነሱ ንጹሃን ስለሆኑ ሁሉ ሰላም የሆነላቸው ይመስል ማለት ነው። ኢዮብ ያውቃል እንደሚበልጣቸው፣ ንጽህናውን ያውቃል። ነገር ግን የሱ ንጽህና በሂውመን ስታንዳርድ እንጂ በእግዚአብሔር ስታንዳርድ አይደለም። ስለዚህ ይሄ ሰውዬ በቃ የሚለውን በቃ እናንተ የምታደክሙ ጓደኞቼ በቃ ደሞሬ ባይ ምን ነው እግዚአብሔርን ባለቤቱ ራሱን አግኝቼ እንደው ከሱ ጋር ቆሜ በተከራከርኩና እንደው የሚመልስልኝ ምን እንደሆነ ባየው ሂዝ ራይት እኔም ቦን ጠይቃለሁ። እንደተባለውም እግዚአብሔር መጣ፣ መነጋገር ጀመሩ። በል እንግዲህ እንደ ወንድ ካላወራው ብላ ፎክራ ያ ገራ በፊት ቆመን እንነጋገር እንከራከር ይለዋል። ገና መነጋገር ሲጀምሩ እኔ እግዚአብሔር ግን ምን ነካው ያለ ታማም ብዬ ትንሽ መጀመሪያ ያነበብኩ ጊዜ ማለት ነው የሰውየው ጥያቄ ለምን ልጆቼ ሞቱ ነው? ለምን ንብረቴና ያውም በየጊዜው መስዋዕት እየሰዋው ግልጽ ጥያቄ ነው። ዋይ ምን አረኩ? ከኔ ያልተሻሉ ሰዎች በሰላም እየኖሩ ምንድነው ክፋቴ? እችን ብቻ በነገርከኝ። ለመሆኑ ከማን ነው ከበጎቼ ጸጉር ያልሞቀ? ለማንኛው ድሃ አደግ ነው ያልፈረድኩት? ማን ነው ከቤቴ ያልበላ ያልጠጣ? ለአንካሳው እግር ነበርኩ፣ ለማያየው አይን ነበርኩ። ይሄ ሁሉ ለምን ሆነ ነው? ትክክለኛ ጥያቄ ነው። ግን እግዚአብሔር ልጄ ሆይ ይሄ የሆነብህ ላስተምርህ ፈልጌ ነው። ይሄ መልስ ይሆናል። ወይም ደግሞ የተሻለ ልሰጥ ነው። እሺ ግድ የለም ባላምንበትም መልስ ሊሆን ይችላል። ወይም ባንተ ሌሎችን ለማስተማር ፈልጌ ነውና እንደ ሻማ ብርሃን እየቀለጥክ ምን ችግር አለ አንተ ልጆች ገድዬ ሌሎችን ባስተምር ይሄ ቢል እሺ ግድ የለም። ግን እግዚአብሔር ልጅ አይገልም። እግዚአብሔር መጥቶ ምላሽ ይጀምራል። ስለ ሰጎን፣ ስለ ሜዳ አህያ፣ ስለ ጉማሬ፣ ስለ ከዋክብት ኦሪዮን የሚባል ድብ የሚባል ምን አገናኘው እንዴ? ምንድነው ጥያቄ? ዋይ ዱ ሃቭ ቱ ጎ ትሩ ዲስ? ጥያቄ ይሄ ነው። ግልጽ ጥያቄ ነው። የእግዚአብሔር መልስ ሌላ ነው። ደግሞ ስለ ኮከባው ምን ያገባው እሱ? ምድር ሲፈጠር መላእክት እንዴት እልል እንዳሉ ከዋክብት እንደዘመሩ ስለ ሜዳ አህያ ሁሉ አልቀረም። ምንም ከሰውየው ጋር የማይገናኝ ነገር ነው እግዚአብሔር የሚያወራው። በደወሪ የትኛውም በተን ሲነካ ዝቅና ከፍ እንደሚል እግዚአብሔር ያውቃል። ለካ እግዚአብሔር የሚታየውን ሳይሆን ከማይታየው ነው የሚናገረው። የኢዮብ አንድ ውስጣዊ ነገር አለ። ምን እንደሆነ አይታወቅም። ኢዮብና እግዚአብሔር ተግባብተው በቃኛለ ጨርሻለሁ። የሱ ኢሹ ሳይነሳ ስለ ኮከብና ስለ ሜዳ አህያ፣ ስለ ሰጎን፣ ስለ ቀጭኔ፣ ስለ ጉማሬ ተወርቶ መስማት ሰምቼ ነበረ። በቃ አሁን አፌ ኢየሱስ የአብ ነጸብራቅ አይደል? ከአባቱ ያየውን ነው የሚናገረው፣ ከአባቱ የሰማውን ነው የሚናገረው። ትዝ ይላችኋል መጥምቁ ዮሐንስ ከዝኑ ዘመድ ናቸው በስጋ ማርያምና ኤልሳቤጥ ዘመድ ስለሆኑ ማለት ነው። በሰላም እግዚአብሔርን ሲያገለግል የቆየ ስለ ጽድቅ ሄሮድስ የሚባለውን ሰውዬ ዘልፎት መጨረሻ እስር ቤት ከተውት ቀነ ቀጠሮ ተሰጥቶት አንገቱ የሚሰየፍበት ቀን he was ready to be beheaded። ስለዚህ ኢየሱስ ጋር የላከው መልእክት ምን የሚል ነው? አንተ ነህ ወይስ ሌላ እንጠብቅ? ውስጥ ሌላ ያለ የተደበቀች ነገር አስቀምጦ ነው የላከው። ምንድነው? አንተ ከሆንክ እውነት መሲህ ከሆንክ አንተ የመሰከርኩ እውነት አንተ ብትሆን ይሄ ሁሉ ይደርስብኝ ነበር ወይ? አጥቂ በከንቱ ሳልሮጥ አልቀርም። ታዲያ አንተ ከሆንክ እንዴት አላዳንከኝም? ዋይ እቺንስ ኮምፕሌን ነው። በምን አወክ በሉኝ። ከመለሰለት መልስ ነው። አንተ ነው ወይስ ሌላ ነው? ጥያቄው ይሄ ነው። እኔ ሆነኝ ነው መልሱ። እና ምንድነው ያለው? ምን መለሰለት? በዛን ሰዓት ያዘና በሽተኞችን ፈወሰ።
ተአምር አደረገና ሂዱና ለላካችሁ ሰው አለ። በጣም ይገርማል። በጣም አይነ ስውራን ያያሉ፣ ለምጻሞች ይነጻሉ፣ አጋንንት በስልጣን ይወጣሉ፣ ወንጌል ለድሆች ይሰበካል። ይልቁንም እችኛዋን ስሙ፣ በእኔ የማይሰናከል ብዙ ነው። You're about to stumble. እየተሰናከልክ ነው። ቅሬታዋ ምንድን ነች? እውነት መሲህ ኮንክ ታዲያ where are you? የኔ ውለታ ይሄ ነው ጥያቄው። አላባበለውም። በእኔ የማይሰናከል ብፁዕ ነው ብላችሁ ንገሩልኛል። ስለዚህ ኢየሱስ እንደዚህ ነው የሚመልሰው። ለጲላጦስም ተመሳሳይ ምላሽ ነው የተሰጠው። የጲላጦስ ጥያቄ የሮማውያንን ጥያቄ ነው። እሱ ያስጠይቀዋል። ንጉሥ የሚል በሱ ግዛቱ ስሙ ከተነሳ እንደገና ሰው ማስከተል አደጋ አለው። ከዛ በፊት አንዳንድ አይሁዳውያን ፍሪደም ፋይተርስ የሚባሉ እንደነ ማንሱ ባረበስ እንደነ ወንበዴ አይደለም፣ በነገራችን ላይ እሱ አክቲቪስት ነው። እስራኤል በባዕዳን መገዛት የለባቸው የሚል የተለያዩ አክቲቪዝም የሚሰራ የነበረ ታላቅ ህዝቡን የሚወድ ሰው ነው። ይሄ ሰውዬ በጣም ትልቅ አደጋ ከሚያደርሱ ሰዎች አንዱ ነው። ሌሎችም ነበሩ። 400 ሰዎች ወደ ምድረ በዳ ያሸፈተ ሰውዬ እዚህ ይላቸዋል። እነዚህ ጆዎች ብዙ አደጋ አድርሰዋል። ሰው ማስከተል አይቻልም በሮማን ኤምፓየር። ሁለተኛ ንጉሥ በሞት ያስቀጣል። እንዳይገሉት አንደኛ ጊዜው አልደረሰም። ሁለተኛ ነገር ደግሞ ንጹህ ሰው ነው። ሮማን ጥያቄያቸው ይሄ ነው። አይሁዳውያንስ በኢየሱስ ላይ የነበራቸው ጥያቄ ምንድን ነው? እነሱ ይቀኑበት ነበር። የቡዴና ጉዳይ ነው። ቡዴና እንጀራ ማለት ነው በኦሮምኛ። የቡዴና ጉዳይ ማለት ዓለም ሁሉ ተከተለው ታላላችሁ። ከእንግዲህ ማን ይሰማናል? አቴንሽን ወሰደ። ከዚ የተሻለ ያስተምራል። የተለመደው የትምህርት ፎርማት የለውም። he was different ሲናገር እንደ ፈሪሳውያንና እንደ ተለመደው የትምህርት ስታይል ወገኖች ሆይ በሚል ሳይሆን ቀሚስ እያንጀረገገ በየአደባባዩ ከበሬታ ስፍራ እየፈለገ ሳይሆን ይሄ ሰው ሪዛልት ኦሪየንትድ አገልግሎት ነው ያለው። እንደ ባለስልጣን ይናገራል። ይህ ሰው በሱ አገልግሎት ውስጥ 3 ነገር ይገለጣል። የዚህ ሰው አገልግሎት ህይወትን መግለጥ 1፣ ኃይልን መግለጥ 2፣ ዕውቀትን መግለጥ 3። ሲያገለግል መድረክ ላይ ሲቆም ዕውቀት ይገለጣል። ምን አይነት ዕውቀት? እግዚአብሔራዊ ዕውቀት። ያ እግዚአብሔር ዕውቀት የእውነት ዕውቀት ይባላል። ሃሌሉያ። ሁለተኛ ኃይልን ይገልጥ ነበር። ኃይልን ይገልጥ ነበር ማለት ከሙታን መነሳት አጋንንትን ማስወጣት ብቻ አይደለም። ኃይለ ቃል ያለው የሰውን ህይወት ሼፕ ማድረግ የሚችል ኤምቲ ወርድ አይደለም። ሼፕ የሚያደርግ ከርቭ የሚያደርግ የሚለውጥ ሙታንን ሕያዋን ማድረግ የሚችል ኃይል የሚገልጥ ቃል ነው የሚናገረው። ስለዚህ የዚህ ሰው አገልግሎት ኃይልን መግለጥ ጭምር ነው፣ ዕውቀትን መግለጥ ብቻ አይደለም። ኤንድ ክብር ለእግዚአብሔር ይሁን። ተመልከቱ፣ ህይወት ይገልጥ ነበር ያልኳችሁ ዝም ብሎ ህይወት አይደለም። የእግዚአብሔር ህይወት ይገለጣል በዚህ ሰው ህይወት ውስጥ። ንግግሩ ኃይልን ይገልጣል፣ ህይወት ይገልጣል፣ ደግሞ ዕውቀት ይገልጣል። ዕውቀት ሲባል እግዚአብሔራዊ ዕውቀት፣ ያ ዕውቀት የእውነት ዕውቀት ይባላል። ፕሬዝ ዘ ሎርድ። ያን የእውነት ዕውቀት ለጲላጦስ አንድ ለማይገባ ሰውዬ ነገረው። ሄይ ስለ እውነት ልመሰክር ከሰማይ ወረድኩ ስለዛም ተወለድኩ ብሎ ያልተጠየቀውን ጥያቄ መለሰለት። ደግ አረገ። አመላለስ እንደዚህ ነው። ለኒቆዲሞስ ትዝ ይላችኋል ሲመልስለት፣ ኒቆዲሞስ እየተለሳለሰ ነው የመጣው፣ ተደብቆ ነው የመጣው። ጥሩ ሰው ነው። ውስጡ የዘላለም የህይወቱ ጉዳይ ያሳስበው ስለነበረ ነው ሾልኮ የመጣው። በይፋ እንዳይመጣ ከምኩራብ ያስወጡታል። በድብቅ መጣን። ደግ መምህር፣ እግዚአብሔር አብሮት ካልሆነ አንተ የምታደርገው ማድረግ የሚችል የለም። እየቀባባ መጣ። አቤት ኢየሱስ! እንገለጥለጥ አደረገና ሄይ እንደገና ካልተወለድክ መንግስት ሰማያት አትወርስም ይለዋል። ሰውየው ወዲያውኑ ዘሎ እንዴት አድርጌ ነው የምወለደው? ወደ ገደለው ገባ ማለት ነው። አንዴ ሼፕ አደረገው፣ ንግግሩ መለሰው። ይሄ የምትቀባባውን አረቅና ውስጥ ይዘህ የመጣሃትን ነገርና ልንገርህ፣ ዳግም መወለድ። በዛ እንደዚህ ነው የሚመልሰው ኢየሱስ። ለጲላጦስ ስለ እውነት ልመሰክር መጣው፣ ስለዛም ከሰማይ ወረድኩ ይለዋል። በቃ ባይ ዲፎልት ከአፉ ተወርውሮ የወጣው እውነት ምንድነው? what is truth? እውነት አስቦበት አይደለም። እንዲህ ስለሷ ከሰማይ ከወረድክ ስለሷም ከተወለድክ ምን ቢሆን ነው ይሄ እውነት የምትለው ነገር? ሪሊ ምንድነው እውነት? እስቲ ትንሽ ወደ ኋላ ልመልሳችሁ። እንግዲህ እውነት ምንድነው ለእናንተ? ቶሎ በቃ አንዳንዱን ጥቅስ በቃል ነው የምናገረው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ነው 4 ምዕራፍ 2 ቁጥር 3 ነው። በቃሌ ልንገራችሁ እናንተ አንብቡት። ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር ፊት ነው አዝሃለሁ። ሁለት ነገር ነው የተጻፈው። እግዚአብሔር ምንድነው የሚፈልገው? እስቲ በሉልኝ። ሰዎች ሁሉ ምን እንዲሆኑ? እንዲድኑ።
አንዳንድ ሰዎች መጡና አንተ ፕሪደስቲኔሽን ነው አለምታምነው ይሉኛል። ፕሪደስቲኔሽን አላምንም፣ በምርጫ ግን አምናለሁ እላቸዋለሁ። ኦኬ እግዚአብሔር ስንቱ እንዲድን ነው የሚፈልገው? ሰው ሁሉ እንዲድንና ሁለተኛ ነገር የሚቀር ነገር አለ። እውነትን ወደ ማወቅ ትዝ ይላችኋል። አንዳንድ እውነትን ወደ ማወቅ የማይደርሱ አሮጊቶች የአሮጊቶች ተረት ተከትለው አንዳንድ ሴቶች ነው የሚለው እዛ ጋር ያስቸገሩ ሴቶች ስለነበሩ እንጂ ሴቶች ማለት አይደለም፣ አደራችሁ እንዳትቀየሙ። እውነትን ወደ ማወቅ የማይደርሱ ሴቶች የተባሉ ሴቶች በዛን ዘመን ከነበሩ ካስቸገሩ አንዳንድ ባልቴቶች አንጻር የተጻፈ ስለሆነ እንጂ ወንዶች እውነትን ያውቃሉ ማለት አይደለም። ግልጽ ነው አይደለ? ብዙ ተምረው እውነትን ወደ ማወቅ የማይደርሱ ያንን ምሳሌ አድርጎ ነው ጳውሎስ ያስተማረው። እዚህ ጋር ግን እግዚአብሔር ሁለት ነገር ከሰው ይፈልጋል ብሏል። የመጀመሪያው ሰዎች ሁሉ እንዲድኑ። ሰዎች ሁሉ አንዳንድ ሰዎች ይመጣውና ምንድነው ዋናው መዳን ነው። ማናት ትዳናለ? እኛ የመዳን ወንጌል አንሰብክም እንዴ? ያልዳነ ሰውማ ምን ብዬ ነው የምሰብከው? ያልዳነ ሰውማ ኢየሱስ ያድናል ብዬ ነው የምሰብከው። ለእናንተ መጥቼ ኢየሱስ ያድናል የወንድም ጌታን ተቀበልበል እንዴ? እንዳዲስ ምንድነው ዓላማ እዚህ ያለሁት? የሚቀጥለው ጋር ነው እናንተ ጋር ያለሁት። ኦብቪየስሊ ይሄ ህዝብ የዳነ ህዝብ ነው እና እንደ አዲስ ዳን አይደለም። የዳነውን ግን እውነቱን ወደ ማወቅ እንዲደርሱ የሚል ነገር አለ። በነገራችን ላይ ስለ መንፈስና ስለ ነፍስ ነው የሚያወራው ይህ ክፍል። የዳነው በምናችን ነው? በመንፈሳችን ነው። ዳግም የተወለድነው በምናችን ነው? በመንፈሳችን ነው። ሰዎች ሁሉ እንዲድኑ ያለው እንግዲህ ድነት አንዴ ድኖ ያለቀና ድጋሚ መዳን የማያስፈልገው መንፈሳችን ነው። ዳግም መወለድ ወይም አዲስ መፈጠር ይባላል። እንደገና የመፈጠር ያህል ስለሆነ ማለት ነው። you are perfect በመንፈስ ንጹህ ሰው እኮ ነህ። ኦኬ መንፈሳችን በእምነት ይድናል። ሌላ የሚድን የህይወት ክፍል አለን። የሰው ልንተና 3 ነው። መንፈሳችሁም ነፍሳችሁም ስጋችሁም ተብሎ ተጽፏል። መንፈስ ድኖ በቃ አበቃን ማለት ነው ወይ? ቀጣይ እውነትን ወደ ማወቅ እንዲደርሱ ከተባለ እውቀት ከተባለ ስለ ነፍስ ነው የሚያወራው። የነፍስም ድነት የሚባል ነገር መጽሐፍ ቅዱስ ላይ ተጽፏል። ዕለት ተዕለት ነው ያውም የነፍሳችሁን መዳን ምን አድርጉ? ፈጽሙ። ስለዚህ ዕለት ተዕለት የሚድን የህይወት ክፍል አለን ማለት ነው። ድኖ ያለቀ የህይወት ክፍል አለን። ዕለት ተዕለት የሚድን የህይወት ክፍል አለን። መንፈሳችን በእምነት ድኗል። ነፍሳችን በእውቀት ትድናለች። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ተብሎ ተጽፏል። ስለዚህ ሰዎች ሁሉ እንዲድኑ በመንፈሳችን ከዳንን በኋላ የነፍስ መዳን ነው ቀጥሎ የተናገረው። እውነትን ወደ ማወቅ እንዲደርሱ የሚለው ቋንቋ የነፍስ መዳን ዕለት ተዕለት የምንድነው የማያቋርጥ እግዚአብሔራዊ አጀንዳ ነው። የኤፌሶን ሰዎችንና የቆላስያስ ሰዎችን የጻፈው ሁለቱም ሐዋርያ ጳውሎስ ነው። አጻጻፉ ይመሳሰላል አይታችሁ ከሆነ። ቆላስያስ ምዕራፍ 2 ቁጥር 10 እና ምዕራፍ 3 ቁጥር 10 ስለምን እንደሚናገር ታውቃላችሁ? ምዕራፍ 2 ቁጥር 10 ላይ እንደው ያገኘ ሰው አለ እሱን ክፍል ወይም ሐሳቡን እኔ የትኛውን እንደሚናገር ትዝ አይለኝም። ወይስ እኔ ላንብበው? ፍጹም ያገኝተዋል። 2:10 ምን እንደሚለው ቆላስይስ እስቲ አንብበው። ኦኬ አዲሱን ትርጉም ነው ያነበበው። ሐሳቡ ያው ነው። ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችሁ። ዋው ፕሬዝ ዘ ሎርድ። ለምንና ለምን? ለአለቅነትና ራስ በእርሱ በሆነው ተሞልታችሁ። እስቲ ተሞልቻለሁ በሉ። ያስ እውነቱ ይሄ ነው። ተሞልታል። ምንም የምትሞላበት የቀረ ነገር የለም። የትኛውን ህይወት ክፍላችን ነው ታዲያ ተሞልቶ ያለቀ ድጋሚ ምንም የማያስፈልገው? የትኛው ህይወታችን ነው? መንፈሳችን ነው። ተሞልተሃል እኮ ነው ያለው። በቃ የምትሞላበት የቀረ ነገር የለም። ሆነሃል ነው እያለ ያለው። ሰው ከሆነ የሆነውን ነገር ማወቅ እንጂ እንደ አዲስ ለመሆን አልፍጨረጨርም። ለምሳሌ ማልፍጨረጨርባቸው ነገሮች እዚህ ጋር ተሞልተሃል ካለኝ የተሞላሁበትን የሙሌቴ ዕውቀት ነው እንጂ ዕለት ተዕለት የምማረው እንደ አዲስ ሙላኝ አይደለም። ተሞልተሃል ነው የተባልኩት። ኦኬ ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ምን ይላል? ኃጢአት ያላወቀውን ልጁ ስለኛ ምን አደረገው ነው የሚለው? ኃጢአት አደረገው ነው አለ የሚለው። እኛ ምን እንድንሆን? በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን። ከሆንኩት በላይ ጻድቅ መሆን አልችልም። የቀረ የጎደለ ነገር የለም።
You are the righteousness of the Lord because somebody became sin for you. ክብር ለኢየሱስ ይሁን። እስቲ እዚሁ ላይ እንግዲህ ተመልከቱ። ለአለቅነትና ለስልጣን ራስ በሆነው በእርሱ ሆናችሁ በክርስቶስ ተሞልታችኋል የተባለው ተሞልቻለሁ ብላችኋል። yes ምዕራፍ 3 ቁጥር 10 ሲገለጥ አድርገ ፓስተርዬ ምዕራፍ 3 ቁጥር 10 እዚህ ጋር ደግሞ የፈጣሪው መልክ የሚመስለውን አዲሱን ሰው ምን አድርጋችሁታል ነው የሚለው? ለብሳችሁታል። የቀራል የሚለበስ ነገር የለም። ለብሳል ነው የተባልከው። ለብሳል ለብሻለሁ ብል እስቲ እንደገና ጨምሩ። ተሞልቻለሁ ብል እስቲ ያለቀ ነገር የተናገረው ራይት። እስቲ ኤፌሶን ጋር ልውሰዳችሁና በቃል ልንገራችሁ። ደሞ ወሬ አታንብቡት። ምዕራፍ 3 ቁጥር 19 አካባቢ እስቲ 19ን አንብበው። ኤፌሶን ምዕራፍ 3 ጸሐፊው አንድ ነው። ኦኬ እስከ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ ድረስ። እዚህ ጋር ደግሞ ያላለቀ ነገር ነው የሚያወራው። ተሞልታችኋል አይደለም? ሁለት ላይ ያገኘ ነው። ተሞልተሃል ነው የተባለው። ተሞልቻለሁ ባልኩበት አፌ ወደ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ ድረስ በማለት እዚህ ጋር ደግሞ ጎደሎ አደረገው። ጎደሎ ሳይሆን ያላለቀ እያለቀ ገና እየተሞላ የሚሄድ ማለቂያ የሌለው ነገር አሳየኝ። እዚህ ጋር ቺኛን ምዕራፍ 4 ላይ ደግሞ እዛው ኤፌሶን ምዕራፍ 4 ቆይ በቃል ልናገር። ተመሳሳይ ነው። በእውቀት የሚታደሰውን የፈጣሪውን መልክ የሚመስለውን አዲሱን ሰው ልበሱት። እዚህ ጋር ደግሞ ልበሱት ነው የሚለው። ለብሳችኋል አይደለም? ቁጥር 3 ላይ ምዕራፍ 3 ቁጥር 10 ኦኬ። የኤፌሶን ቤተክርስቲያንና የቆላሲያስ ቤተክርስቲያን እስቲ ያወዳድሯቸው። የቆላሲያስ ቤተክርስቲያን ተሞልታችኋል ለብሳችኋል ነው የተባለው። ያለቀ ነገር ነው የሚናገረው። የኤፌሶን ቤተክርስቲያን እስክትሞሉ ድረስ እንደገና ልበሱ ያላለቀ ነገር ነው የተናገሩት። ተመሳሳይ ነው። የሚገርማችሁ ጸሐፊው አንድ ስለሆነ ነው። የትኛው ነው መቼው የሆነ ክርስቲያን? ወሬ ወደ ፈተና አታግባን። አይ ነው ስለማታውቁ ሳይሆን ስለማታስቡት ነው። ለቆላሲያስ ሰዎች እያወራቸው ያለው እኮ የሆኑትን ስለማያውቁ በመንፈሳቸው ላይ ሆኖ ድናችኋል እኮ ነው። ድነታቸውን እየነገራቸው ነው። ተሞልታችኋል፣ ከእንግዲህ የሚቀር ነገር የለም። እንደገና አንደኛው ምንድነው? ተሞልታችኋል፣ ለብሳችኋል። የሚቀር የፈጣሪው መልክ የሚመስለው ለብሰሃል። ለስልጣንና ለምን ለአለቅነት ራስ በሆነው በእርሱ ሆነ ተሞልተሃል። ስለ መንፈሳቸው ላይ ኦልሬዲ ዳግም በመወለድ የሆነላቸውን ያለቀ ነገር ነው እየነገራቸው ያሉ። እነዚህ ሰዎች ብዙ እውቀት ስላልነበራቸው የሆኑትን ስለማያውቁ ሆነሃል፣ የኔ ወንድም ድነሃል እኮ ነው እያለው ያለው። ስለዚህ መንፈሳቸው ላይ ሆኖ ነው እያወራ ያለው። ኤፌሶን ቤተክርስቲያን በነገራችን ላይ አጥንቼዋለሁ። ኤፌሶን እኔ በደንብ መቹር ናቸው። የኤፌሶን ቤተክርስቲያን ማቹሪቲ ፖል በተደጋጋሚ አገልግሏቸዋል። ጢሞቴዎስም ወጣት ቢሆንም ጀግና ነው። ሐዋርያው ዮሐንስ ደግሞ የሚገርማችሁ ለብዙ ዓመታት በሽምግልና ራሱን ጥቅ አድርጎ የኖረበት ትልቅ ቤተክርስቲያን ነው። ኃይለኛ ቤተክርስቲያን ናት። ስለዚህ ሞር ማቹር ናቸው። ለዚህ ለኤፌሶን ሰዎች ስለ ድነታቸው እንደ አዲስ ተመልሶ ልክ ለእናንተ እኔ ወገኖቼ ስለ መዳን ስለ እጆች መጫን መጥቼ ባወራ ምን ሌላ ትምህርት የለውም እንዴ? ኦልሬዲ ይሄንንማ አልፈንበታል። ስለ አእምሮ ማደስ፣ ስለ አይደንቲፊኬሽን ዊዝ ክራይስት፣ እግዚአብሔርን ስለ መምሰል፣ ከራስ አልፎ ለሌሎች ሰዎች በረከት የመሆን ሚስጥር፣ በርዝራይትን አውቆ በዛ በፕሮስፔሪቲ ለመኖር፣ በድል አድራጊነት በአሸናፊነት መኖር። ይሄን አያስተምረንም ወይ ነው የምትሉት? መጥቼ እኔ ስለ መዳን ከኃጢአት እኮ ድናል አሜን ብለህ ትወጣለህ። ምን ለውጥ አለው? አቦ ከዛ ካለፍኩ ዘመን የለኝም። ጌታን ከተቀበልኩ ስንት ዓመቴ ነው? ከመንፈስ ወደ ነፍስ ወረድ ብላ አስተምረኝ ነው። ኦኬ ለቆላሲያስ ሰዎች በምናቸው ላይ ፎከስ አድርጎ ነው ያስተማረው? መንፈሳቸው ላይ ነው። የሆነ ያለቀ ነገር ድጋሚ ምንም ልፋት የሌለው በክርስቶስ በእግዚአብሔር ጸጋ የሆኑትን ነገር ነው የነገራቸው። እዚህኛውስ ይሄም በእግዚአብሔር ጸጋ ነው፣ ግን መዳንን በእግዚአብሔር ጸጋ ድነን እድገትንም ትምህርትንም በእግዚአብሔር ጸጋ አይደለም። ይህም ጸጋ ይልና ዓለማዊ ምኞትን ክደን እግዚአብሔርን በመምሰል በዚህ ዘመን እንዴት መኖር እንዳለብን ጭምር ያስተምረናል። ጸጋው የሕያው የእግዚአብሔር ቤተሰብና ልጆች ሆነናል። ሲኦል ነበርን። ሲኦል ሲባል የግድ የተቆፈረ ጉድጓድ ማለት አይደለም። ማወቁ አንድ የማያምን ሰው ያለበት ስቴት ኦፍ ቢንግ ማለት ነው።
ሰፈሪንግ። ዛሬስ በአብ ቀኝ ነው ያለው። ዛሬ የእግዚአብሔር ቤተሰብ ነን። ዛሬ በሰማያዊ ስፍራ ነን። አዲስ አበባ መሆናችሁን አትዩ። እዚህ አይደላችሁም ያላችሁ። የኤፌሶን ቤተክርስቲያን መቹርድ ነች። ስለምናቸው ነው ያወራው? አልፎ ስለ ነፍስ ነው ያወራው። ስለ አእምሮ ነው ያወራቸው። ስለ አእምሮ ማደስ ነው ያወራው ማለት ነው። የነፍስ መዳን የአእምሮ ማደስ ነው። ጌታ ስሙ ይባረክ። ስለ እውነት አይደል እያወራን ያለ ነው? እውነት ስለ አንተ ምን ትላለች? አንድ የሆነ ሰው መጣና ኃይልሻ እፈልግሃለሁ እስቲ ስለ መላእክት የሆነ ጽሑፍ አዘጋጅቻለሁና አይዲያ አምጣልኝ። ትኩር እያየሁትና ምን ያደርግልሃል አልኩት። ስለ መላእክት ለምን ትጽፋለህ? ዋይ ለምንድን ነው ስለ መላእክት ትጽፋለህ? እንዴ አልተጻፈም ልትል ነው እንዴ? አላልኩም፣ ግን ለምን ትጽፋለህ ነው ያልኩት። ምን ችግር አለ አለ። አይ የተጻፈውን ያህል መጻፍ ትችላለህ፣ ግን እኮ ጎበዝ ከሆንክ ስለ ሰው ለምን አጽፍም አልኩት። ለምንድን ነው እንደዛ ያልኩት? ይህ የምታነቡት መጽሐፍ ቅዱስ ከሰው አንጻር ነው የተጻፈው። ኤንጅልስ ሃዝ ናቲንግ ቱ ዱ ዊዝ ዲስ ቡክ። በነገራችን ላይ ዶክትሪን ተሰጥቶ ስለ መላእክት ያስተማረበት ስፍራ የለም እግረ መንገድ ከተጻፈው በስተቀር። ሌላው ቢቀር ፌመስ የሆነው መልአኩ ሚካኤል እዚህ ሀገር ፌመስ ነው ኢትዮጵያ ውስጥ። እሱ እንኳን 5 ቦታ ብቻ ነው ስሙ የተጠቀሰው። ሲናገር ደግሞ የተሰማው 2 ቃል ነች። እግዚአብሔር ይገስጽ የሚለው ቃል ከአፉ የተሰማው። የኔ ቤተሰቦች በእሱና በጓደኛው ቀን በተአምር ስራ አይሰሩም። በገብርኤል ማቴ ነው በወዳጁ ሁለቱ ፌመስ ናቸው። የኔም ስም ኃይለ ገብርኤል ነበርኩ። ለዛ ነው ኃይሉ የሆንኩት። ገብርኤል ብዙ ቦታ ተጽፏል። ነገር ግን ምንም በሉኝ ምንም ይህንን የምንነጋገርለትን ዓለም ለመላእክት ያስገዛው አይደለም ተብሎ ተጽፏል። ስታፕ እዛው ጋር እና ለማን ያስገዛ? ለሰው። ለዚያ ነው መድኃኔ ዓለምም ኢየሱስ ክርስቶስ የአብርሃምን ዘር ያዘ እንጂ የመላእክትን ዘር አልያዘም። ስለዚህ አንድ ሰው ዛሬ ማካፍላችሁ ስለ መላእክት ነው ብሎ 40 ደቂቃ መስበክ መብት የለህም። የፈቀደልህ እግረ መንገድ መናገር ትችላለህ። አትችልም። እኔ ስለ ስብከት ፐብሊክ ስፒኪንግ ክላስ ሁሉ ወስጃለሁ፣ አውቃለሁ በደንብ ማለት አትችልም። ኢየሱስ ራሱ የያዘው የአብርሃም የሰው ዘር ነው። ሰው ከእግዚአብሔር ዘንድ የተገለጠ ሰው ነበር ይለዋል። ፍጹም አምላክ ፍጹም ሰው አይደለ? ወንጌል እኮ በሰውነቱ አቅጣጫ። ለዛ እኮ ነው ሰው መሆን ያስፈለገው። መለኮትነቱን አልካድኩም። መቼም በመሃል መናገር አለብና ሳገለግል አንዳንድ ሰዎች ድሮ ተከትሎ ይገቡና ማስታወቂያ አይተው ይመጡ ይጽፋሉ ቁጭ ነው። ከዛ ዩቲዩብ ላይ ይዘው ይወጣሉ። ኃይሉ እንደዚህ ብሏል ይባላል። አሁን እስካሁን ከተናገርኩት አንድ ኔጌቲቭ ነገር ተናግሬያለሁ፣ ግን ፓወርፉል ነገር ነው የማወራው። ክብር ለኢየሱስ ይሁን። የስ እውነት ስለ አንተ ታዲያ ምን ትላለች? ስለ እውነት እያወራናል። እውነቱን እናውራ። ጌታችን ኢየሱስ ክርስቶስ ከሚታወቅበት አነጋገሩ አንዱ እውነት እውነት እላችኋለሁ። ለምንድን ነው እንደዚያ እውነት ላይ አጥብቆ የተናገረው? ስለዚህ አምላካችን እግዚአብሔር የእውነት አምላክ ተብሎ ይጠራል። ዋች አምላክህ ወይም አባትህ ምን ይባላል? የእውነት አምላክ ይባላል። ራሱ እግዚአብሔር ምንድን ነው? እውነተኛ ነው ተብሎ ተጽፏል። የታመነ አምላክ ክፋት የሌለበት himself is truth። የትሩዝ ወይም የእውነት ኮንክሉዥን የእውነት መለኪያው ራሱ እግዚአብሔርና የእግዚአብሔር ባህሪ ናቸው። እውነተኝነት የእግዚአብሔር መለኮታዊ ባህሪ እንደሆነ ታውቃላችሁ። ውሸት የሚባል በእርሱ ዘንድ የለም። ኦኬ። ሰውን ለማዳን ከሥላሴ ሁለተኛው ፐርሰን ስጋ ለባሽ ሆኖ ወደዚህ ዓለም ሲመጣ እኔ ብሎ አይደንቲቲውን ከተናገረባቸው ቦታዎች ዮሐንስ ወንጌል ምዕራፍ 14 ላይ እኔ እውነት ነኝ አለ። ዋች አስምሩበት። አባቱ እውነት ነው፣ ልጁም እውነት ነው። አሜን። how about the holy spirit? ስለ ሥላሴ እያወራው ነው በሌላ ቋንቋ። የእውነት መንፈስ በመጣ ጊዜ አሁን የሚመጣው የእውነት መንፈስ ነው። አዎ። ወዴት ይመራቸዋል? በቃ አንድ ወንጌላችን ተጠቅሎ እዚህ ጋር ነው ማለት ነው። ወዴት ነው የሚመራው? እውነትን ወደ ማወቅ፣ ወደ እውነት ሁሉ። ስለዚህ ወንጌላችን ጠቅልዬ ባስቀምጠው እውነት የእውነት ወንጌል ነው ማለት ነው የምናወራው። ስለዚህ እውነት ምንድን ነው? ኢየሱስ ያለው እውነት ምንድን ነው? ለምን መጣው አለ? ስለ እውነት ልመሰክር መጣው። Jesus came to reveal the truth and to expose a lie።
ውሸትን ሊያጋልጥና እውነትን ሊገልጥ ነው የመጣው። የኢየሱስ ሚኒስትሪ ይሄ ነው። ጠቅለል ካደረኩት እውነትና ውሸትን ካወራን እነዚህ ሁለት ነገሮች ወደ ኋላ ልመልሳችሁ። መቼ ነው ውሸት ወደ ዓለም የገባው? እግዚአብሔር እውነት ከሆነና እውነት የእግዚአብሔር ባህሪ ከሆነ እውነተኛ አባት ያ የእውነት አምላክ እርሱ ወላጅ አባት ከሆነ ከእርሱ የተገኙ በመልካችን እንደ ምሳሌያችን ብሎ የፈጠራቸው ወይም የወለዳቸው። መውለድ የሚለው ቋንቋ ግራ አትጋቡ። ሚስት አግብቶ ወለደ ያለ የለም እዚህ ጋር። ስጋ ለባሽ አይደለም እግዚአብሔር። ወይም ከማህፀን አወጣን እያልን አይደለም። መንፈሳዊ ላንጉጅ ነው። በሕያው በእግዚአብሔር ዘር ባለበት በሕያው በእግዚአብሔር ቃል የእግዚአብሔር መልክና አምሳል ሆኖ መፈጠራችን ነው የእግዚአብሔር ልጆች ያስባለን። ዳግም መወለድም ስንል እግዚአብሔር ውስጥ ገብተን ወጣን ማለት አይደለም። ከጠፋንበት በክርስቶስ ሞትና ትንሣኤ ተፈልገን የመጣንበትን ፕሮሰስ ኤንድ ላንጉጅ ቦርን አጌን ወይም አዲስ ፍጥረት ይለዋል። ለምን ስትመጣ አዲስ ፍጥረት ሆነና የመጣው በቃ የሌለ ያህል በእርግጥ አንተ ሆነ የመጣው you are perfect. that perfection is new born ወይም ደግሞ new creation ብሎ ይጠራዋል። ይሄ ነው ቋንቋ በሂውመን ተርም የተነገረን ብቻ ነው። ስለዚህ የእውነት አምላክ ከራሱ ያስገኛቸው ልጆቹ እውነተኞች ነበሩ። ውሸትም ወደ ዓለም አልገባም። ውሸት አክቲቬት አልተደረገም። መቼ ነው ውሸትን ለመጀመሪያ ጊዜ የገባው? የውሸት አባት ከእውነት ልጆች ጋር መጥቶ በተነጋገረ። ከዛ በፊት አዳምና ሔዋን ውሸት የሚባለው መኖሩንም አያውቁም። ሰይጣንም አክሰስ አላገኘም። ኃጢአትም አክቲቬት አልተደረገም። የሚያውቁት ከዚያ በፊት የእግዚአብሔርን እውቀት ብቻ ነበር የሚያውቁት። ለማወቅ እንኳን ቢፈልጉ የሚያውቁበት ሌላ ማወቂያ መንገድም አልነበረም። ከእግዚአብሔር ጋር የተነጋገሩትን መሳት እንኳን አይችሉም ነበረ። እንስሳት ፈጥሮ አመጣና በፊቱ አሳለፈው እግዚአብሔር በምን ስም እንደሚጠራቸው ለማየት። ይሄ ሰው እውነተኛ ነው ውሸተኛ ነው ለማለት አይደለም፣ ምን ያህል አኪሬት እንደሆነ ለማየት ነው። አንዷንም አልሳተም። ስም ሲባል ጅብ፣ ሃይና ምናምን አለ ማለት ሳይሆን አይደንቲቲያቸውና ማንነታቸውን ተናገረባቸው። በዚያ ማንነት እንዲገለጡ የሚያደርግ ሰው መሆኑን አትዩ። እግዚአብሔር በሰው ያስቀመጠው ኔቸር እንድታይ የፈጠረው እግዚአብሔር ነው፣ ሰው አይደለም። ነገር ግን አይደንቲቲያቸውን ተላብሰው እንዲገለጡ የሚያደርግ ማንነት ይናገርባቸው ነበር። ስም የሚለው ለወደፊት ሌላ ጊዜ እድል ካገኘው ስለ ኔም አስተምራለሁ። ኔም ለመጀመሪያ ጊዜ ውሸት አክቲቬት የተደረገው ዘፍጥረት ምዕራፍ 3 ላይ ነው። ማን ነው ውሸትን ወደዚህ ዓለም የመጣው? የውሸት አባት ኢየሱስ ክርስቶስ የውሸት አባት ብሎ የጠራው ሰይጣን። ዮሐንስ ወንጌል ምዕራፍ 8 ውሸትን ሲናገር ከራሱ አውጥቶ ይናገራል አለ። የተባረረውም በእውነት ስላልቆመ አለ። አፈጣጠሩ መልአክ ነው። ያ መልአካዊ ፍጥረት እስከ ውድቀቱ ቀን ድረስ እንከን አልነበረውም። በእውነት ነበር የሚኖረው። ግፍም ተሞላ። ከዚህ የተነሳ አለ በእውነት ሊቆም አልቻለም። በእውነት አልቆመምና ውሸታም ሆነ። ያንን ውሸት ይዞ ወደኛ ዓለም መጣ። ውሸትኛ ጋር ኢንፌክሽን ነው ማለት ነው። ዘፍጥረት ምዕራፍ 3 ለምን ተፈጠረ? ሰው ከዘፍጥረት ምዕራፍ 3 በፊት እውነተኛ ነበር። ታስታውሳላችሁ? እንዲህ የሚል ቃል የዋሽ ዘንድ እግዚአብሔር የሰው ልጅ አይደለም የሚለው ቃል አንድ ቀን እያነበብኩ እግዚአብሔርን ጠየቅኩት። እኔ እግዚአብሔር አያኮርፈኝም፣ በፍቅር ነው የሚመልስልኝ። ጌታ ሆይ እቺ አልተስማማችኝም። ምን ነው ሰው ውሸታም ነው ያልኩት። እንዴት የውሸት ሬፈረንስ ታደርገናለህ? ከውሸት ጋር ተፈጥረን ወይ በውሸት ውስጥ ተፈጥረን ሳይሆን የተላበስነው አዲሱ ማንነታችን ነው። ዘፍጥረት ምዕራፍ 3 ላይ የተላበስነው። ስለዚህ በእውነት ስላልቆምን እኛ አዎ እግዚአብሔር ይዋሽ ዘንድ የሰው ልጅ አይደለም የተባለው ሰው ከጅማሬ ውሸታም ነው ሳይሆን ዘፍጥረት ምዕራፍ 3 ላይ ሰማይና ምድርን የሚያናውጥ ለውጥ ሆኖ የለ ያለታ ውሸታምነትን ተላበስን። ከየት አመጣን? ከውሸት አባት የተካፈልነው ሮንግ ኢንፎርሜሽን። እግዚአብሔር ግን የእውነት አምላክ ነው። እግዚአብሔር አዳምን ከዚህ እንዳትበላ ብሎ አስጠንቅቆት ነበር። እውነት ምንድነው ያለው ለጲላጦስ የጠየቀውን እዚህ ጋር ልመልስላችሁ። እውነት እግዚአብሔር ሰውን ሲፈጥር ለሰው የተናገረው ነገር ነው። እውነት ማለት እግዚአብሔር ስለ ነገሮች የሚያውቀው ነገር በሙሉ እውነት ይባላል። ስለ ሰው ነው የምናወራውና ሰውን በተመለከተ እግዚአብሔር ካለ ያ ነገር እውነት ነው ባይዋጥልንም። ሰውን በተመለከተ እግዚአብሔር በመልካችን እንደ ምሳሌያችን ብሎ ነው የፈጠረው ሰውን። ትልቁ ፍቅር የተገለጠው እዚህ ጋር እኮ ነው የሚባለው። ሰምታችኋል ስለ ሰው? አንድ ጓደኛዬ የቱ ጋር ነው ፍቅርን የምታየው ትልቁን ፍቅር አለኝ። እንዴ መስቀል ነው አልኩት።
ያልከው ይገባኛል። የመስቀል ፍቅር ኦፍ ኮርስ ትልቁ ፍቅር ነው። ግን እስቲ ሌላ ነገር አስበው። ከዛ በላይ ፍቅር አይታየኝም አልኩት። ዘፍጥረት ምዕራፍ 1 ላይ ትልቁ ፍቅር የተገለጠው የመስቀል ፍቅር ያንን ፍቅር ከመመለስ አንጻር ነው። ሰዎች ወደ ለቀቁበት መልክና አምሳል ይመለሱ ዘንድ ደንት የተደረገውን ፊክስ ያደረገበት ነው። ክፍተት የሞላበት ነው። መንገዱ ከመንገዳችን ሐሳቡ ከሐሳባችን ሰማይ ከምድር እንደሚርቅ ተራርቆ የነበረውን መልሶ መርጅ ያደረገው እኔ መንገድ ነኝ የሚለው ኢየሱስ ነው። ይሄ ፍቅር ቀላል አይደለም። በኦሪጂናል 2-3 ፍቅር የለውም እግዚአብሔር። ሰው በተፈጠረበት በዛው ፍቅር ነው እንደገና መልሰን የተዋጀነው በዛው ፍቅር ነው። ስለዚህ ሰው ከእውነት ጎደለ። እውነት ምንድነው ለሚለው በአጭር ቋንቋ ልንገር። ማን ነው እውነት? ምንድነው? ጽድቅ ነው። እውነት ጽድቅ to align with the Lord, to be in line with God, with common ground. በእግዚአብሔር ፊት ያለ መሸማቀቅ ያለ ነው, with no sense of inferiority, with no sense of guilt, to stand in his presence with common ground, to look into his eyes directly. ያለ መሸማቀቅ። ምክንያቱም ጊልትና ኃጢአት በሌለበት ጊዜ ሰው በእግዚአብሔር ፊት መቆም የሚችልበት የጽድቅና የቅድስና ብቃት ነበረው። እውነት ጽድቅ ነች። ጻድቅ ሰው እውነተኛ ሰው ይባላል። ጻድቅ ወይም ጽድቅ ሰው የጽድቅ ብቃት ነበረው። የነበረንን የጽድቅ ብቃት ያጣነው ዘፍጥረት ምዕራፍ 3 ላይ ነው። ምን ተፈጠረ ያለታ? በአጭር ቋንቋ አትፈላሰፍ። ከጽድቅ ጎለን ኃጢአተኛ ነው አለ ነው። በሌላ ተርም እናውራ። አሁን በእውነትና በውሸት አለ እያገለገልኩ ያለው ሰው ከእውነት ወጥቶ ውሸት ውስጥ ራሱን ያገኘበት ዕለት ነበር። ያን ጊዜ ሐሳባችን ከሐሳቡ መንገዳችን ከመንገዱ ሰማይ ከምድር የተራራቀው ያለታ ነው። ክፍተት የተፈጠረው ያለታ ነው። እግዚአብሔር እውነተኛ ሆነ፣ እኛ ውሸተኛ ሆነን የውሸትን ኢንፎርሜሽን ከሰይጣን ተካፈልን። አንዱ ሞተ ሁሉ ሞቱ አይደለም የሚለው። እንግዲህ ራሳችንን አዳም ውስጥ እናድርገው። ራሳችንን እዛ ውስጥ ካደረግን ከሰይጣን የተነገረን የእውነት ዕውቀት ወይስ የውሸት ዕውቀት? ብትበሉ ምንም አትሆኑም የሚል ሮንግ ኢንፎርሜሽን። እንዲያውም አስፈላጊ ከሆነ ጠመም ያለች ነገር እዩ፣ እንደርሱ እንደምትሆኑ ስለሚያውቅ ነው። ሬዲ ሆኖ የነበሩትን ነገር ጥርጣሬ ፈጥሮባቸው የሆኑትን ነገር ለመሆን ሲፍጨረጨሩ ከሆኑት ነገር ላይ ወረዱ። ራሳቸውን ወዴት አገኙት? ከሬቨሌሽን ስቴጅ ወርደው ኢንፎርሜሽን ስቴጅ ላይ ራሳቸውን አገኙ። በአጭር ቋንቋ ፍሮም ስፒሪት ፕላትፎርም ከዛ ወርደው ፍለሽ ፕላትፎርም ላይ ራሳቸውን አገኙ። ፍጥረታዊ ሰው ሆኖ ራሳቸውን ከመንፈስ ቅዱስ መማር ያቆመ ስታንድ አሎን ስፒሪት። ከእውነት አምላክ የሚመጣው ሬቨሌሽን ሁሉ የእውነት ዕውቀት ብቻ ነበር የሚመጣው። ከመንፈስ ቅዱስ መማር ያቆሙት መንፈስ ቅዱስ በኃጢአተኛ ሰው ውስጥ መኖር ስለማይችል ነው። የእግዚአብሔር መንፈስ በሰው ውስጥ የሚኖርበት ብቸኛው ምክንያት to learn the things of God። እንዴት ይመስላችኋል? እንስሳውን ስም አጥፋ አውጣ ሲል አዳም ከእግዚአብሔር ጋር አብሮ አልፈጠረ? በምን አወቀ? ሬቨሌሽን ነው። ግመሉን ሲያይ የግመል አይደንቲቲ ነው የሚመጣበት። ኢንሳይድ አውት ነው የሚናገረው። ኢንሳይድ አውት ነው። ከውድቀት በፊት ሚስቱን አይቷት አያውቅም። ቺክ ስጋዋ ከስጋዬ አጥንቷ ባው በምን አወቀ? ሬቨሌሽን። ያ ሬቨሌሽን ከዚህ ሰዓት ጀምሮ የለም። ሰው ሶሊሽ ፐርሰን ሆነ፣ ካርናል ሆነ። ከስፒሪት ፕላትፎርም ወደ ፍለሽ ፕላትፎርም ወረደ። በአጭር ቋንቋ በዛሬው ስብከቴ ከእውነት ወደ ውሸት ወረድን ማለት ነው። ከዛች ቀን ጀምሮ ሰው እስከ ኢየሱስ ክርስቶስ መምጣት ድረስ የኖርነው በውሸት ውስጥ ነው የኖርነው። ውሸት ሲባል እግዚአብሔርን አናውቅም፣ የፈጠረንን አናውቅም፣ ወላጃችንን ሶርሳችንን አናውቅም። እንዲያውም በአየር ላይ እንደሚገዛ አለቃ ፈቃድ ነበርን። አማልክት ያልሆኑትን ተከትለን አመነዘርን። በጣዖት አምልኮ ማለት ነው። ማን ነው እግዚአብሔር የሚያቆም? የለም። ሲጀመር ከእግዚአብሔር እንዳልተገኘን እግዚአብሔርና እኛ መተዋወቅ አቆምን። እሱ አልረሳንም፣ እኛ ግን ረሳ ነው። እንዴት ረሳ ነው? ኃጢአት የሚባል መሃላችን ገባ። ኢሳይያስ 59 ልረዳችሁ እኮ ፈልግ ነበረ፣ እኔ አልተለወጥኩም፣ አሁንም ያው ነኝ፣ ግን ኃጢአታችሁ ጋርዳኛለች።
ምን ነው እግዚአብሔር ሆይ በእርግዳት መጣም ወይ? እንደዛ አይነት አምላክ አይደለም። የሥርዓት አምላክ ነው። በፕሪንሲፕል የሚሄድ አምላክ ነው። ኃጢአታችሁ ጋር ዳኛለች የሚለው ኃጢአት የተባለው እንግዲህ ምንድነው ማለት ነው? አሁን ውሸት ይባላል። በነገራችን ላይ ኃጢአት ማለት ምንድነው ከተባላችሁ ውሸት ማለት ነው። ስለናንተ እግዚአብሔር ከሚያውቀው ዕውቀት ውጪ ራሳችሁን ያወቃችሁባቸው የዕውቀት አይነት የውሸት ዕውቀት ይባላል። ማን ነገረ ተራ ሰው እንደሆንክ? ማን ነገረ ዝም ብለህ እንደማንኛውም ፍጥረት እንደ ሰማይ እንደ ምድር እንደተፈጠርክ? ሰማይ ምድር ላይ እግዚአብሔር መልክና አምሳል አለ እንዴ? ማን ነገረ አንተ ደካማ እንደሆንክ? የእውነት ዕውቀት ደካማው ብርቱ ነኝ ይበል ይላል። የውሸት ዕውቀት ግን ሁል ጊዜ አርፈ ተቀመጥ፣ አካውንትን ራስህን ቆንጆ አይደለሽም፣ ማን ያገባሻል፣ እድሜ ሄደ፣ አትለወጥም፣ ህይወትህ ከዚያ አያልፍም፣ you are nobody, you are nothing። ይህ የውሸት ዕውቀት ይባላል ለኛ ለክርስቲያኖች። አሁን እውነቱ ግን እንደዛ ነው እንዴ? እውነቱ ያ ነው ወይ? ሰዎች ሁሉ እንዲድኑና እውነትን እንዲያውቁ ከተባለ እንግዲህ በአጭር ቋንቋ እውነት ምንድነው? እውነት ጽድቅ ነች፣ ውሸት ኃጢአት ይባላል። በነገራችን ላይ የግሪክ ቨርዥን አንዳንድ ብዙ ጊዜ ያነባለሁ፣ ብዙ ኮሜንታሪዎች ያገላብጣሉ። ዲስ ዴይስ ላይ ዲፕ ነው የማየው አንድ ነገር። ዝም ብዬ ጥራዝ ነጠቅ ስብከት አላወራም። ብዙ ምጋጫው አንዳንድ ጊዜ ሰዎች ያን ነገር ዛሬ ዝም ብሎ ቢጣሉኝም ነገያዩና ለቤታቸው ሲሄዱ አይ ቲንክ ሂዝ ራይት ይላሉ። ዝም ብዬ አላወራም። ብዙ ትልልቅ ኮሜንታሪዎችም አገናዝባለሁ። የግሪኩን ቨርዥን ያለው ኤንሸንት ግሪክ ያለው ኮንቨርት ማድረጊያ ብዙ ቱሎች አሉ። በሂብሩ ያለው በጣም የሚገርማችሁ ነገር ውሸትንና እውነትን እንደዚህ ነው የሚያስቀምጠው። ውሸት ማለት እግዚአብሔር ስለኛ ከሚያውቀው ዕውቀት ያፈነገጠ ሌላ ኢንፎርሜሽን ነው፣ ሌላ ዕውቀት ነው። ያ ዕውቀት ከሌላ ሶርስ የተቀዳ ከሌላ ፑል የሆነ ሮንግ ኢንፎርሜሽን፣ ሮንግ ቪው ኦፍ ዮርሰልፍ who are you in Christ። ዛሬ የብሉይ ኪዳንን አስቀምጡት፣ ፋስት ፎርወርድ ወደ አዲስ ኪዳን ላምጣችሁ እስቲ። ኢየሱስ ክርስቶስ ወደዚህ ዓለም ለምን እንደመጣ ተናገረ። ውሸትን ላጋልጥና እውነትን ለመግለጥ ነው የመጣሁት ብሏል። ማንም በተመለከተ ሰውን በተመለከተ እስከ ዛሬ እንደምታውቁት እንደዚህ አይደለም። እውነቱ ያ አይደለም። እውነቱ ሌላ ነው። ሪዲፋይን ለማድረግ ነው የመጣው። ትዝ ይላችኋል ስለ ጋብቻ የተራራ ስብከት ላይ ስለ አንዳንድ ነገር ሲፈላሰፉ አየና አይ እውነቱ አለ እውነቱ ያ አይደለም። ፈጣሪ ወንድና ሴት አድርጎ እውነቱ ነው ያለው። እንዲህ ተብሎ ተጽፏል። ሙሴ ሰርቲፊኬት ይስጣት ብሏል። ዲቮርስ ማድረግ ከፈለገ ከጠላት ማለት ነው። ፍቅሩ ካለቀ ሰርቲፊኬት ሰጥቶ ማባረር፣ እሱንም ሴቷ ታባረር ደግሞ አላለም እኮ። ብሉይ ኪዳን ሙሉ አይደለም። ስለዚህ እንዳታኮርፉ። ቤዛችን አዲስ ኪዳን ነው። እውነቱ ግን አለ ኢየሱስ፣ እውነቱ ግን ምንድነው? ፈጣሪ ወንድና ሴት እውነቱ የምትለዋን ቃል ለማወቅ እሷን ለመጥቀስ ነው። እውነቱ ግን እንዲህ አይደለም። ለምን መጣሁ ነው ያለው ቅድም? ስለ እውነት ለመሰክር መጣሁ። የኢየሱስ አገልግሎት ውሸትን አጋልጦ እውነትን ለመግለጥ ነው የመጣው። እውነት ነበረች። የእውነት አምላክ ባለበት እውነት ነበረ፣ ተሸፍናለች። ሰውን በተመለከተ እውነት ጠፍቶ አይደለም፣ እውነቱማ አለ። እውነት ከቨር ተቀብራለች። ሁለተኛ ጢሞቴዎስ ምዕራፍ 1 የሚያወጣልኝ ሰው አለ? የቀደመ ያነባል። እኔ ከቀደምኩ ነኝ የማነበው። እየጨረስኩ ነው፣ አግኝቼዋለሁ። ስለዚህ እኔ ላንብቡ። ቁጥር 9 this is my favorite word በነገራችን ላይ ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና። አዎ እግዚአብሔር ነው። yes ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ተመልከቱ፣ ያዳነን በቅዱሱ ማጠራር የጠራን የዳንበት ጸጋ ነው የሚያወራው። ይህም ጸጋ አጻጻፉ ልክ ለማነው ስሙ ቲቶ ትዝ ይላችኋል። ዓለሙ ማነው ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይላል። ምን ያደረገው? ኃጢአተኝነትን ያስካደን ያዳነን ጸጋ። ይህም ጸጋ አድኖ ብቻ አልሄደም። ይህም ጸጋ ይልና ዓለማዊ ምኞትን ክደን እግዚአብሔርን በመምሰል በዚህ ዓለም እንዴት መኖር እንዳለብን ጭምር ያስፋ መንፈስህን አድኖ የነፍስ መዳን ላይም ታገኘዋለህ እያለ ነው። እዚህ ጋር ስሙ። ይህም ጸጋ የትኛው ጸጋ? የዳንበት ጸጋ። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና ካለ በኋላ ወረድ ብሎ ይህም ጸጋ ይውላችሁ ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም፣ እንደ ጸጋው መጠን እንጂ። ይህም ጸጋ የትኛው ጸጋ? ያዳነን ጸጋ።
ሐዋርያ ጳውሎስ የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው ብሏል። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ተሰጠን። ስለ ፕላን ነው፣ ክርስቶሳዊ የማዳን ፕላን ዓለም ሳይፈጠር እግዚአብሔር ያቀደው የድነታችን ጥግ ማለት ነው። ሰው እንደሚክደው ያውቃል። ቢክድም መልሼ ራሴ ያደርገዋለሁ በሚል ክርስቶሳዊ የማዳን ፕላን አውጥቶ ነው ሰውን የፈጠረው እንጂ ጀርባችን እንደምንሰጠው ሳያቀርቶ አይደለም። ከዘመን ዘመናት በፊት በክርስቶስ ተሰጠን ካለ በኋላ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷልና። ለምን ነበር የተገለጠው? ያ ጸጋ አሁን ታይቷል አለ። የተሰጠን በክርስቶስ ዓለም ሳይፈጠር ጥንት ነው፣ ከዘመን ዘመናት በፊት። አሁን በኢየሱስ መገለጥ ታይቷልና፣ ሪቪልድ ሃሌሉያ፣ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብን አስተማሪ እንደሆን በተሾምኩበት ቀጣይ ያለችዋን ስሙ በወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቷልና። ኦ ማይ ጉድነስ ዲስ ኢዝ ማይ ፌቨሪት ወርድ ነው። ሬቨሌሽን አፍተር ሬቨሌሽን ከዚህ ውስጥ የሚወጣው ምንና ምንድን ነው? ወደ ብርሃን ያወጣው፣ ወደ ገሃድ ያወጣው ሕይወትና አለመጥፋት። ማይ ፍሬንድ አጠፋም። ላይጠላህ ወደዋል፣ ላይጥልህ ፈልገው አግኝተዋል። ክብር ለኢየሱስ ይሁን። ፈጽሞ አጠፉም። ለምን ጠፋለን እንዴ? እንጠፋለን የሚል ቃል የለም። ሕይወትና ምን እስቲ ቃሉ ደስ አይልም? እኔ ሬቨሌሽን ፓወርፉል ሬቨሌሽን ሄይ ኢሞርታሊቲ ኤንድ ላይፍ ምን አረገ ነው የሚለው? ወደ ብርሃን አውጥቷል ነበር ማለት ነው። ሕይወትና አለመጥፋት ኢሞርታሊቲ እና ሕይወት ወደ አለመጥፋት ወደ ብርሃን አውጥቷልና ነበረ። ቆይ ኤፌሶን ምዕራፍ 4 ቁጥር 17 እና 14 ምን ይላል መሰላችሁ? አሕዛብ በአእምሯቸው ከንቱነት ይመላለሳሉ ካለ በኋላ እነሱም ከእግዚአብሔር ሕይወት ራቁና ጠፉ። በአዳም ከሕይወት ነው የጎደልነው ታውቃላችሁ። ለዛ ኢየሱስ ሲመጣ ሕይወት እንዲሆንላችሁ መጣ። ሕይወት ልሰጣችሁ አይደለም፣ እንዲሆንልማ ነበር ሕይወት። የእግዚአብሔር ሕይወት አይጠፋም። ከእግዚአብሔር ሕይወት ራቁና ጠፉ እኮ ነው የሚለው። አንተን ሪአክቲቬት ሲያደርግ የእግዚአብሔር ሕይወት አይጠፋም። ልብ አድርጉ። አሁን ኢየሱስ ሕይወት እንዲሆንላችሁ መጣው ካለ በኋላ እዚህ ጋር ተመልከቱ። ሕይወትና አለ ልካችን አንድ ቀን hey where do you think you'll be 10 years after now? hey 10 years from now yeah I'll be 6 feet underground. እኔ ደግሞ ከዛ ፊት አናውቅም ምንድነው 6 feet underground ቢስጠይቁ አይገባም እንዴ አለ። ከ10 ዓመት በኋላ መቃብር ውስጥ ነው የምገኘው እያለ ነው አለኝ። what አንደኛ ወጣት ነው፣ ለምን እንደዚህ ያወራል? የራሱ ጉዳይ እሱ። 6 feet underground ለኛ ለጥቅማችን የተሰጠ ሞትም ለጥቅማችሁ ነው የሚለው የለም። ለጥቅም ኤግዚት እንዴ አድርገ ኤግዚት ይኖረናል። ከዛ ውጭ በዚህ ህይወት ማለት ዘላለም መኖር አንፈልግም። ኤግዚታችን ነው። ነገር ግን አፈር ነህና ወደ አፈር ትመለሳለህ የሚል የሚያስጠላ ቋንቋ። ከዚያ በፊት ሰው በአፈር አይታወቅም። ሰው የእግዚአብሔር መልክና አምሳል ነው። መንፈሱ የተደረገ ነው ሰው በስጋ የሚታወቀው። በእግዚአብሔር መልክና አምሳል የተባለ ነው። ይሄ አካላችን ነው እንዴ? በዚህ ውስጥ ያለው ማንነታችን ነው አይደለም እንዴ? ስጋ ለባሽ እንኳን ነን። አፈር ነህ ግን አዲሱ ሮንግ አይደንቲቲ የተላበስነው ማንነታችን ነው። ቺኪት ነው የመጣችው ከተካፈልነው ሮንግ ኢንፎርሜሽን ወይም የውሸት ዕውቀት። የውሸትን ዕውቀት ተካፈልነው ከውሸት አባት ነው። ውሸትን ከራሱ አውጥቶ ይናገራል። እችን ከሰይጣን የተላለፈች ከውሸት አባት ተካፈልናትን የውሸት ኢንፎርሜሽን ማነህ ቢባል ግፋ ቢል የውሸት ኢንፎርሜሽን ውስጥ ያለ ሰው ማነህ ቢባል ኢትዮጵያዊ ነኝ ሊል ይችላል። ከዛ ቢያልፍ ወይ አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ ሊል ይችላል። ምንድነው ቢባል ኢንጂነር ነኝ ሊል ይችላል። ማን ነገር ኢንጂነር እንደሆነ ማን ካደ ኢንጂነርነት እንደተማር እንደተላበስ አይደንቲቲ ነው እንደ ሜዲካል ዶክተር መሆን ነው ወይ? እርን ያደረግነው ነገር እኮ ተምረን ያመጣ ነው። አንዳንዶቻችን መሐንዲስ፣ አንዳንዶቻችን ሎየሮች፣ አንዳንዶቻችን መካኒኮች፣ አንዳንዶቻችን ዲጄ፣ አንዳንዶቻችን ምንም ልንሆን እንችላለን። ማንነታችን ነው እንዴ? ማነህ ቢባል እከሌ ነኝ ለማለት አንዳንዱ የውሸት ማንነት ነው የሚያወራው። ሮንግ አይዲ ኦፍ ዩርሰልፍ። በሮንግ አይደንቲቲ ሮንግ አይዲ ይዘን በሰይጣን ፊት መቆም አንችልም። በጠላት ፊት ለመቆም በር ላው ላይ ለመዝጋት get out of here ለማለት የእውነት ዕውቀት ወይም የእውነት አይደንቲቲ መያዝ ያስፈልጋል። ሰይጣን በዙሪያችን የሚልከሰከሰው ቁርጥ ያለ ፍርጥ ያለ እውነተኛ ማንነታችን ይዘን ስለማንቀርብ ነው። ሰማይ የሚያቀንን አይዲያችንን ይዘን ስለማንወጣ ነው። ትክክለኛ አይደንቲቲ ማንነታችን
በክርስቶስ ኢየሱስ ሪዲም የተደረገው the new self heavenly being የእግዚአብሔር ልጅ እግዚአብሔር የተመሰገነ ይሁን። በማንነታችንና በእውነት ዕውቀት ብንገለጥ የሚቋቋመን ምንም ነገር የለም። ኢየሱስ ክርስቶስን የተቋቋመው አልነበረም። በዘመኑ ሊያደርጉበት ያልሞከሩት ነገር የለም። ጫፉን መንካት አልተቻለም። ያልተሰጠው ሮንግ ስም የለም። አይሰጥህም የሚል የለም። ኢየሱስ ክርስቶስን አይደንቲቲውን ለማለት ያልተለጠፈበት ስም የለም። አንዱም አልተለጠፈበትም። ከተባላቸው ከተነገራቸው የተለጠፈበት የውሸት ስም ሆዳም ተብሏል። የወይን ጠጅ ወዳጅ ተብሏል። አሳጅ ተብሏል። ዲመን ፖሰስድ ቤልዜቡል ያለበት ተብሏል። ሕዝባችንን ያስጣል ተብሏል። እነዚህ ሁሉ ሊጎድፍ የማይችል ስም ሃሌሉያ ተብሎባችሁ በዚያ ማንነት የማይጣበቅባችሁ ሰው በዛ ያውቃችሁም። ምቀኛ ብዙ ያወራል፣ ግን ሰው በዛ ያውቃችሁም ምን እንደሆነ አይታወቅም። ብዙ ይወራባችኋል፣ ያየ ሁሉ ግን ይወዳችኋል። ሊወርድ የማይችል ስብዕና፣ ሊነቀፍ የማይችል ስም ዳስት ኔም ማን አንተ ዛሬ ስለናንተ ስለኔና ስለናንተ የሚባል ብዙ የውሸት ኢንፎርሜሽኖች አሉ። ከጠላት መንደር፣ ከአጋንንት መንደር፣ ከጨለማው ግዛት ዛሬ አትሊስት ሰይጣን በእግዚአብሔር ፊት ቀርቦ አይከሰንም። የወንድሞች ከሳሽ ተጥሏል ተብሎ ተጽፏል። The accuser of our brother will hurl down from heaven ተብሎ ተጽፏል። Who accused our brothers day and night ነው የሚለው። ወንድሞቻችንን በአምላካችን ፊት ቀንና ሌሊት ሲከስ የነበረ የወንድሞች ከሳሽ ተጥሏል። ከእንግዲህ የዚህ ዓለም ገዢ ይመጣል፣ ወደ ውጭ ይጣላል ብሏል ኢየሱስ። ቢካዝ ሞት ይገባዋል ብሎ ሲከሰኝ የነበረው እግዚአብሔር አዎ ሞት ይገባዋል ነው የሚለው። ይሄው ሞቷል አለው። አንድ ቀን እንደለመደው ሲመጣ ይመጣል፣ ወደ ውጭ ይጣላል አለ። እኔ ከፍ ከፍ ባልኩ ጊዜ ዓለምን ሁሉ ወደ ራሴ ስባለሁ አለ ኢየሱስ። ዓለም ሁሉ ስለሚሰቀል ከሳሽ ሲመጣ መክሰሻውን ይዞ ሲመጣ እንደ ድሮ አይደለም። ይሄው ሞት ይገባዋል ብለህ ነበር፣ ሞቷል አለው። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ሐሳቡ ጋር ሰቀሉት። ዩር ክሩሲፋይድ ወሰን ተሰቅሎ አልቀረም። ሲሞት ሞታችኋልና ተብሎ ተጽፏል። አብረን ሞተናል። ሞቶ አልቀረም፣ ተቀብሯል። አብረን ተቀብረናል። የሄደበትን ጥግ ድረስ ሄደናል። ከሙታንም ሲያስነሳ አብሮ አስነሳን ይላል መጽሐፍ ቅዱስ። በቀኙ ሲያስቀምጠው ይላል ኤፌሶን ላይ አብሮ አስቀመጠን ይላል። ሶ ማይ ፍሬንድ where are you located right now? አዲስ አበባ እንዳትለኝ ሜክሲኮ። በአብ ቀኝ ነው የማውቀው ይሄን ጉባኤ እኔ። That's the highest form of place. That's the highest form of position. ስለዚህ ጠላት በተቻለ መጠን በእግዚአብሔር ፊት ስለማይከሰን አትሊስት መጥቶ ምንድነው አንተ ተራ ሰው ነህ እግዚአብሔር አይወድህም ብሎ አትሊስት አንተ ጋር መጥቶ እግዚአብሔርን ይከሳል። ለምን? የእውቀት ክፍተት አለና። ለዛ መፍትሄ የተሰጠው የነፍሳችሁን መዳን ዕለት ተዕለት ፈጽሙ። ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ እውነትን ለማወቅ እስቲ ቶሎ ኤፌሶን ምዕራፍ 4ን ተናግሬ ልጨርስ እንዳላሳድራችሁ። ጌታ ይባረክ። እየጨረስኩ ነው። ደግሞ ጨርሰን አጭር ጸሎት ጸልየን ነው የምንወጣው። አክቲቬት አድርገን ነው የምንወጣው። እስቲ ወረድ በሉ። ይሄ ነገር የቱ ጋር መሰላችሁ? ኦኬ ቁጥር 15 እንደዚህ ይላል፣ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ እግዚአብሔር እንደግ። ከቅድሙ ጋር ተመሳሳይ ሐሳብ ነው። ራስ ወደሚሆን የኤፌሶንና ቆላስይስ አንድ አይነት ነው። እነዛ ቤቢ ናቸው፣ እነዚህ ትንሽ መቹር ናቸው እንጂ ተመሳሳይ ነው። እግዚአብሔር የተመሰገነ ይሁን። ኦኬ እስቲ ወረድ በሉ ትንሽ። ቁጥር 18 እንደዚህ ይላል፣ እነርሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ቅድም ያልኳቸው ስለኛ በአዳም የወደቅነው ውድቀት ነው የሚያወራው፣ ስለ አሕዛብ ነው የሚያወራው። ደንዝዘውም በመመኘት ርኩሰት ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። የአሮጌው የጨለማው ዘመናችን ሕይወት ነው በነገራችን ላይ። አሁን ግን እዚህ ውስጥ አይደለም። እናንተ ግን አሁን የዳንን ሰዎች ክርስቶስን እንደዚህ አልተማራችሁትም። እንዴት ተማራችሁት? ክርስቶስ ትምህርት ነው ማለት ነው። ክርስቶስ ትምህርት ነው። በነገራችን ላይ ስለ እውቀት ስናስብ who is Jesus and what is Christ ገብቷችኋል ያልኩት የግራመር ህግ እንግሊሽ በአማርኛ ተርጉሙ። ኢየሱስ ማን ነው? ክርስቶስ ምንድነው ነው ያልኩት። ፍጹም ምንድነው ብላችሁ አሁን አስቁብኝም። ምን ስታዩ ምን ይመስላል? ሰው ነው ራይት። ስለዚህ ከሌ ምንድነው አይባልም አማርኛ የማይችል ሰው ካልሆነ በስተቀር።
የአማርኛ ጥረት ከሆነ እንቀበላለን። ፍጹም ማን ነው የሚባለው? ሐዋርያ ፍጹም ነው አለ ማረጉ። ሐዋርያ ምንድነው ማለት ይቻላል? ሐዋርያ ማን ነው አይባልም። ሐዋርያው ከሆነ ነው the apostle ካልኩ በእንግሊዘኛ ስለ ሰው ነው የማወራው፣ ግልጽ ነው። ኦኬ ላሳጥረው። who is Jesus? ኢየሱስ ማን ነው ያልኩት። what is Jesus አይባልም፣ ግልጽ ነው። ኢየሱስ ማን ነው? ከእግዚአብሔር ዘንድ የተገለጠ ሰው ነበር ይላል። አምላክ ሰው ሆኖ ቃልም ሥጋ የሆነው እሱ ማለት ነው። what is Christ ካልኩ ግን ስለ ሰው ወይም ስለ ስብዕና አይደለም የማወራው፣ ስለ ማዕረግ ነው የማወራው፣ ስለ ሹመት ነው የማወራው፣ ስለ ቅባት ነው የማወራው። የተቀባው ኢየሱስ ማለት ነው። ኢየሱስ ክርስቶስ ማለት Jesus is the Messiah። ዘፍጹም ይባላል እንደ በእንግሊዘኛ። ዘፓስተር ግን ማለት ይችላል፣ the apostle ግን ማለት ይችላል። አያችሁ የጨመርኩበት ስለ ማዕረግ፣ ስለ ኦፊስ፣ ስለ ሹመት ነው ያወራሁት። Jesus became the Christ ይባላል። ኢየሱስን ወስዶ ጌታም ክርስቶስም እንዳደረገው ይላል። የተደረገው ነገር ነው እዚህ ጋር አብ የሾመው ሹመት ነው። ልብ አድርጉ። ይሄኛው ሹመት ግን አፖስትል ፍጹም አፖስትል እሱ ብቻ አይደለም። ከሱ በፊት ሚሊየንስ ኦፍ ሜቢ በሚሊየን የሚቆጠሩ አፖስትሎች ይኖራሉ፣ ለወደፊትም ይኖራሉ። አሁንም በዚህ ዘመን ብዙ አፖስትሎች አውቃለሁ። ይህ ኢየሱስ የሚባል ሰው የተሾመበት የሹመት አይነት ከዛም በፊት አልነበረም፣ ከዛም በኋላ አልነበረም። በዓለም ላይ ብዙ ሹመቶች አሉ። ኤምፐረሮች ብዙ ነገስታትን የሚገዙ ትልቅ ስልጣን ነው በዓለም ላይ። ነገር ግን ብዙ ኤምፐረር እናውቃለን፣ አንድ አይደለም። ኪንግስ ብዙ እናውቃለን። ይሞታል፣ ሌላ ኪንግ ይመጣል። ምን አዲስ ነገር አለ? ብዙ ኤምፐረሮች ኢትዮጵያ ውስጥ እንኳን ወደ 200 የሚጠጉ ኤምፐረሮች አልፈዋል ኢትዮጵያ ውስጥ። ምን አዲስ ነገር አለ? ኤምፐረር ኃይለ ሥላሴ፣ ኤምፐረር ምኒልክ፣ ኤምፐረር ሰርጸ ድንግል፣ አጼ ገላውዲዮስ፣ እነዚህ ምናምን ምን ኤምፐረሮች ናቸው። ምን አዲስ ነገር አለ? ይሞታል፣ ሌላ ኤምፐረር ይመጣል። ግን ቀላል አይደለም ሹመቱ። ብዙ ፓስተርስ አሉ፣ ብዙ ፕራይም ሚኒስተሮች፣ ብዙ ፕሬዝዳንቶች የሹመት አይነቶች አሉ። ዶናልድ ትራምፕ is the most powerful president on this earth right now because የአሜሪካ ስለሆነ ምንም ስለሆነ አይደለም። ሰውየው በስሩ የሚያዛቸው እንድታዩ ፈልጋለሁ። እሱ ሹመት ነው። ሰውየው ግን ዶናልድ ጄ ትራምፕ ነው። he became the president, he became the commander in chief, he became the main person of the United States. that Jesus ቃልም ሥጋ የሆነው አምላክ ሰው የሆነው እንደ ማንኛውም ሰው ለ30 ዓመት በቤተሰቡ ልጅ እያለ እየታዘዛቸው እነ ሎው ፎርም ኃጢአት የሚባል አልነካውም እንጂ እንደ ማንኛውም አይሁዳዊ ልጅ እግዚአብሔር ሰውሮ ያሳደገው ማንም ሰው ስለዚህ ሰው ዲቴል የማያውቀው እናቱ እንኳን እንደሚገባ አታውቅም። ለየት ያለ ሰው መውለዷን እንጂ የምታውቀው ሪሊ አምላክ ሰው ሆኖ መወለዷን የምታውቅ የሚመስላችሁ ዳግም ከተወለደች በኋላ ነው እሷ የሚያወቀችው። እንደ ማንኛውም ሰው ማወቅ አይቻልም። መላእክቱም አልገባቸውም ተብሎ ተጽፏል። ሊያዩት ይመኛሉ ሁሉ ይላል። ይሄ ጉድ ምንድን ነው? ማንም ማያውቅ ሚስጥር ነው። በአብ በወልድ በመንፈስ ቅዱስ መካከል የተያዘ ሚስጥሪ ነው። ጊዜው እስኪገለጥ ዳግም ተወልደን በመንፈስ ቅዱስ መረዳት እስክንጀምር ማለት ነው። ስለዚህ 30 ዓመት የኖረውን ወስዶ በዮርዳኖስ ወንዝ በተጠመቀ ጊዜ ኦፊሻሊ ለክርስቶስነት ጥሪ ነው የተወለደው። ሲወለድም በ30ኛ ዓመቱ እግዚአብሔር አንድ ሊቀ ካህን በ30 ዓመት አካባቢ ነው የሚሾመው በአይሁድ ሙሉ ሰው ሲሆን ወሰደና እግዚአብሔር ከዚያ በፊት ባልነበረ አዲስ ሹመት ሾመው። ይሄን ሹመት የሚያክል በዓለም ላይ ለወደፊትም መቼውም የለም። ሹመት ሁለት ጥቅስ ልንገራችሁ። ኢሳይያስ ምዕራፍ 61 ላይ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን ሰብክ ዘንድ፣ ለአንካሶች መዝለልን፣ ለዓይነ ስውራን ማየትን፣ በአመድ ፋንታ የደስታን ዘይት እግዚአብሔር የሚበቀልበትን ዓመት እናገር ዘንድ ለዚህ ፐርፐስ ቀብቶኛልና። ቅባት ሁሉ ለሥራ ነው። ሌላ ጥቅስ ሐዋርያ ሥራ ምዕራፍ 10 ላይ ከ38 ጀምራችሁ ወረድ ብላችሁ ታነቡ። የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። ከተቀባ አሁንም ለምንድን ነው? ለሥራ ነው። ሥራውን ቀጥሎ ይዩት። ድውያንን እየፈወሰ ለምጻሞችን እያነጻ አጋንንትን እያስወጣ መልካምንም እያደረገ ዞረ። ተቀብቶ ለሥራ ነው ማለት ነው። እዛ ጋም ቀብቶኛል ካለ ለዚህ ፐርፐስ ቀብቶኛል። ስለዚህ ኢየሱስ ክርስቶስ ሆነ፣ ጌታም ክርስቶስም ክርስቶስ አድርጎ በዮርዳኖስ ወንዝ በመንፈስ ቅዱስ በርግብ አምሳል አረፈበት። ኦፊሻሊ ተሾመ። ያ ሰው ማን? አንድ የገሊላ ሰው፣ ማንም ሰው የማያውቀው በሙያው ጠራቢ የነበረ
አውቆ እግዚአብሔር የሰወረው ሰው ተገለጠ። ሲገለጥ ያ ሰው ለዚህ ሹመት የሚመጥን ሰው ፍለጋ ነው ብዙ ሺህ ዓመት ያለፈው። ለዚህ ሹመት የጽድቅ ብቃት ያለው ሰው መገኘት አለበት። ኃጢአት ያልነካው መሆን አለበት። እግዚአብሔር አዳም ወዴት ነህ ብሎ አንድ ንጹህ ሰው ያስቀመጥኩት ያ ንጹህ ሰው የት አለ ነበር አዳም ወዴት ነው ያለው እንጂ ሄዶ የተደበቀው መስዳፕ የሆነውን ሰውዬ ጠፍቶት አይደለም። የት አለ ያስቀመጥኩት ያ ንጹህ ሰው ወዴት አለ? ያ ንጹህ ሰው እዚህ ጋር ተገኘ። የኋለኛው አዳም ትንቢታዊ ነው ብለናል። አዳም ወዴት አለ የሚለው where are you? ያ ያስቀመጥኩት በመልኬ በአምሳሌ የተፈጠረው ሰው ያ ንጹህ ሰው የት አለ? እዛ የተደበቀውማ የውድቀታችን ተምሳሌት የሆነው ሰውዬ ነው። እንደ ፐርሰን ሳይሆን የሚወሰደው እሱ የኃጢአተኝነት መገለጫ ነው። but where is the perfect man? ከብዙ ሺህ ዓመት በኋላ እነሆ እዚህ ነኝ አለ። ተገኘ ሰው። ትዝ ይላችኋል አብርሃም መስዋዕቱን በግ ለመሰዋት ሲሄድ ይስሐቅ ጥያቄ ጠይቆ ነበር። where is the lamb? የመስዋዕቱ በግ ወዴት አለ? ልጁ ጥያቄ ነው የጠየቀው። ኖርማሊ ግን ትንቢታዊ ጥያቄ ነው። ሳያውቀው ማለት መንፈስ ቅዱስ አባትየውም ልጁን ዝም ለማስተኛት ነው። ሌላ ነገር ገብቶት እንዳይመስላችሁ። የመስዋዕቱን በግ እግዚአብሔር ያዘጋጃል። ዝም እንዲለው ነው። ተጨንቋል። ራሱ ከባድ ነገር እያደረገ ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል። የመስዋዕቱ በግ ወዴት አለ የሚለውና ያዘጋጃ ትንቢት ነው። አዎ ሊሰዋው ከሄደ በኋላ መስዋዕቱ ተገኝቶ ሰውቷል። አለዛ ተገኝቷል። የመስዋዕቱ በግ ወዴት አለ የተባለው ኖ ጥላ ነው። ይሄ አሁንም ሌላ ነው። ለመጀመሪያ ጊዜ ዮርዳኖስ ወንዝ የተገኘው የመስዋዕት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ይስሐቅ የጠየቀው ይሄ ነው። የስ ያዘጋጃል ያለው አብርሃም ሳያውቅ ትንቢት የተናገረው ይሄው አዘጋጀ። ለዓለም ተዘጋጀ። የዓለምን ኃጢአት ነው የተባለው። አጀንዳውም ጥሪውም ይሄ ነበረ። ሊስን እግዚአብሔር የተመሰገነ ይሁን። ሰዓት እየወሰድኩባችሁ ስለሆነ የምፈልጋትን ክፍል ቶሎ ላንብብላችሁ። ግድ የለም እኔ መናገር ከጀመርኩ አልጨርሰም። ስለ እውነት ለመናገር ነው ኢየሱስና ክርስቶስን ያነሳሁት። ሰምባዲ አንድ ክርስቲያን ነኝ የሚል ዳግም የተወለደ የልጁ መልክ የሚመስል ሰው እግዚአብሔር ማለቂያ የሌለው ሩል ኤንድ ሬጉሌሽን አልሰጠንም። የልጄ መልክ ምሰሉልኝ ያለው። እንደዚህ ሲባል የሃይማኖቱ ክፍል እሱ እኮ ኢየሱስ ነው እኔ የጉዲፈቻ ልጅ ነኝ ብሎ ነገሩን። መብት ነው። የጉዲፈቻ ልጅ ራስን ቻል። እዛው እኔ ጋር እንዳታመጣ። ከእርሱ ተወልዳቸዋል ዘሩን በእናንተ ይኖራል የሚል ነው ማውቀው ነው። የጉዲፈቻ ልጅ ዘር የለውም። ሞኝን ፈልግ። ከማህፀን ወጣ ያለ የለም፣ ከሚስት ተወለደና ያለ የለም። መወለድ ምን እንደሆነ ከገባን በጣም ቀላል ቋንቋ ነው። የእግዚአብሔር መልክና አምሳል መሆን ነው። ሌላ ምንም ግርግር የለም። የጽድቅ ብቃታችን የቅድስና ብቃታችን ኢን ክራይስት ያገኘ ነው። እሱ ነው የእግዚአብሔር ልጅ ማለት። ጸድቃችኋል፣ ነጽታችኋል፣ ተቀድሳችኋል። ኢየሱስ ክርስቶስ ቅድስናችን ነው፣ ጽድቃችን ነው፣ ጥበባችን ነው። በገዛ ደሙ ለዘላለም ከቀደሳቸው በኋላ በግርማው ቀኝ ተቀመጠ። ያውም ለዘላለም ስደክም አብሮ ማይደክም በጣም የጾምክ ቀንም ደግሞ ከፍ ማይል ነው። with the highest form of righteousness and holiness። ይህንን ደግሞ በጸጋ እንጂ የሆነው እርን ያደረግነው ነገር አይደለም። so at least አንተ ማን ነህ ከተባልክ የእውነትን ማውራት ግዴታ አለብን ማለት ነው። እውነትን ማውራት ካለብን እንግዲህ ችላ አንብብና ልጨርስ። በእርግጥ ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ኢየሱስ ትምህርት ነው ብያችሁ ነበር። ትክክለኛ who is Jesus and what is Christ የሚለው ከገባን you identify yourself in him and through Christ። ክርስቶስ ምን ነው? የክርስቶስ ብልቶች ነን እኛ። ቤተ ክርስቲያን አካል ነች። ኢየሱስን ወሰደና ሾመው፣ ክራይስት አደረገው። በክርስቶስ አጀንዳና አይዲያ ውስጥ እኔና እናንተ አለንበት። ኢየሱስ ምን ነው? ወንድሜ ነው። ወንድሞቼ ብሎ ሊጠራቸው አያፍርባቸውምና ሂጂና ለወንድሞቼ በገሊላ ይቀድማቸዋል ብለሽ ንገሪያቸው። የሰማዩ አባቴን ፈቃድ የሚያደርጉ ወንድሞቼ እህቶቼም እነዚህ ናቸውና። ስለዚህ ልጁ በብዙ ወንድሞች መካከል ሃሌሉያ፣ ልጁ በብዙ ወንድሞች መካከል ክብር ለኢየሱስ ይሁን። አስቀድሞ ያወቃቸው እነሱ የልጁ መልክ እንዲመስሉ እነሱን ጠራቸው። የጠራቸውን ጠርቶ ብቻ አጸደቃቸው። ካጸደቃቸው በኋላ fashioned and framed with the glory of God. My friend, you are glorified. እውነት ይሄ ነው። ማን ከተባልክ እከሌን ማት መቻል አለብህ። እከሌን የምትለው በእውነት እውቀት ብቻ ነው። እግዚአብሔር የእውነት አምላክ ነው። አንተ ውሸት ነህ። አንዳንድ ሰው አለ ተቃራኒ የሚያወራ እኔ አያገባኝም።
እግዚአብሔር እውነተኛ አምላክ ነው። አንተ ምንድነህ? የእውነት አባት ከወለደ ምንድነው መሆን የምትችለው እንዴ? ምን ጥያቄ አለው? የብርሃናት አባት የሚለው እኮ እግዚአብሔር ብርሃን ነው ተብሎ ተጽፏል። ብርሃናት እነማን ናቸው? እና እግዚአብሔር ብርሃን ከሆነ አንተ ጨለማ ነህ። እግዚአብሔር ጻድቅ ነው ተብሎ ተጽፏል። ጻድቁ እግዚአብሔር አባት ከሆነ ጽድቅ የሚባል አባት ካለ አንተ ኃጢአት ነህ? አንተ እርኩስ ነህ? እግዚአብሔር ቅዱስ ከሆነ ኦኬ፣ እችን ስሙ ተምራችኋል። ስለዚህ ኢየሱስ እንደሚገባ ማወቅ ራስን ማወቅ ነው። አይደንቲቲያችን ኢየሱስ ነው። ኢየሱስን አይደለንም እኛ። የኢየሱስ የልጁ መልክ የምንመስል ነን። ልጁን ዘርቶ ልጆችን አጨደ። የስንዴ ቅንጣት ካልሞተ የቻለው ስለ ራሱ ነው። ኢየሱስ ልጁን ዘራ፣ እግዚአብሔር ልጁን ዘራ፣ ብዙ ልጆችን አጨደ። ብዙ ልጆችን ወደ ክብር ሲያመጣ ይህ የእውነት እውቀት ነው። ክርስቶስ ምን ነው? ክርስቶስ ምንድነው ላንተ? you gotta know the difference between Jesus and the Christ። ይሄን ሁለቱን ሰው በደንብ ማወቅ አለበት። በክርስቶስ ውስጥ ምንድነው? የአካል ክፍል ነህ፣ ብልት ነህ፣ አካል አንዱ ነህ። ያላንተ ክርስቶስ ሙሉ አይደለም። አሁን እዚህ ጋር የኢየሱስ የልጁ አይነት ነህ። ልጁ ተዘርቶ የበቀልክ ነህ። ክብር ለእግዚአብሔር ይሁን። ኦኬ፣ እዚህ ጋር ኦኬ ተምራችኋል። ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌው ሰው የውሸት ሰው፣ የምናብ ሰው ነው። በዓለም ላይ እግዚአብሔር ሁለት ሰው ነው የሚያውቀው ይባላል። ሁለት አይደለም ያለው፣ ሪሊ አንድ ሰው ነው ያለው። አንደኛው የምናብ ሰው ነው የለም፣ ነገር ግን እንዳለ አንሪኒውድ ማይንዳችን ውስጥ አለ። እውነቱን ለመናገር የማያምኑ ሰዎችማ ሙሉ በሙሉ ቁጭ ብሏል፣ ሞቶ ተቀብሯል የሰው ሁሉ። ነገር ግን እነሱ ኦልሬዲ አልቀበሩትማ። እኛ ጋም አንዳንድ ጊዜ ይታገለናል። ስለዚህ አሮጌው ሰው ተብሎ የጠራው የለም፣ ኦልሬዲ ከክርስቶስ ጋር ተቀብሯል። ነገር ግን አለው የሚል ሮንግ ኢንፎርሜሽን፣ ውሸት የሚባለው ነገር እሱ ምን አድርጉት ነው የሚለው በዚህ ውስጥ የፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌው ሰው ማለት የምናብ ሰው ወይም የውሸት ሰው ማለት ነው። that's not you my friend። አንተ ሌላ ነው። በአእምሯችሁ መታደስ ታደሱ። የነፍስ መዳን ነው የሚያወራው። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ለምን? ለእውነት። እውነት ሰውን በተመለከተ ምን ትላለች? ባጭር ቋንቋ አንተ እግዚአብሔር ልጅ ነህ፣ አንተ ጻድቅ ነህ፣ አንተ ፍጹም ነህ። you are powerful, you are victorious, you are triumphant። ለአለቅነትና ለስልጣን ራስ በሆነው በእርሱ ሆነ ተሞልተሃል አንተ። እግዚአብሔር ይመስገን። the devil is under your feet። ሃሌሉያ። አንዳች የሚጎላችሁ ነገር የለም። ምን ያልተሰጠ ነገር አለ? ምን ያልተቀበልከው ነገር አለ? ሁሉስ ከተሰጠ እንዳልተቀበለ ሰው ለምን ትመካለህ? ሁሉ ተሰጥቷል። yes sir። ኪሴ ማንነቴን አይነግረኝም ማለት ነው። ወይም ጎረቤቶቼ፣ ጓደኞቼ አይደንቲፋይ ያደረጉኝ በዛ መታወቅ አልፈልግም። በዛ ካወቅ ትንቀኛለህ። ኖ እንዳታውቀኝ በዛ። እኔም በዛ ካወቅኩ አላከብርህም። ቡና ስጋብዘኝ ወድ ይሆናል አከብርህ ይሆናል። ያልጋበዝከኝ ግን ስፍራ የለኝም። ለምን? ሮንግ እውቀት ነው ማቀር። እግዚአብሔር የሚያውቀውን ፍጹምን ማወቅ ከቻልኩ ግን ላለማክበር አልችልም። በቃ ላለመውደድም አልችልም። ራሴንም እግዚአብሔር የሚያውቀውን ኃይሉ ዮሐንስን እስካላወቁ ጊዜ ድረስ ስትል አምስቶፕድ ማለት ነው። ኦኬ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁም ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። ለዲያብሎስ ፈንታ መስጠት ማለት የዲያብሎስ ሽንገላ የሚለው ትዝ ይላችኋል ኤፌሶን ምዕራፍ 6 ላይ። በነገራችን ላይ ከዲያብሎስ ጋር በሰይፍ ተሞሻለቁ አይደለም የሚለው ቦታ። የሰይጣን ውጊያ የተባለው ያ ሁሉ የጦር ጋጋታ አንሱ የተባለው ስለምን እንደሚያወራ ታውቃላችሁ? አእምሮ ማደስ ነው የሚያወራው። ግን በምሳሌያዊ ንግግር መንፈስ ምናምን ሰይፍ፣ ጥሩር፣ ጋሻ ምናምን የሚለው በሚገባን መልኩ ነው። ያላለቀ ኢየሱስ ያላሸነፈው ሰይጣን የለም። the devil is under my feet በሉ እስቲ። under your feet yes sir። ያልተሸነፈ ጂኒ ቡዳ ምናምን አዶ ከብሬ ምናምን የለም። everything is under your feet። ነገር ግን አእምሯችን መታደስ አለበት። የሰረቀ ከእንግዲህ አይስረቅ፣ ነገር ግን በገዛ እጁ ፈንታ ለጎደለው የሚያካፍለው እንዲኖረው በገዛ እጁ መልካም እየሰራ እንዲደክም። ሶሪ እዚህ ጋር አይደለም፣ እንዲህ ይላል። ስሙ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ለበሱ ካለ በኋላ ስለዚህ ውሸትን አስወግዳችሁ ስብከቴ ነች ማለት ነው። ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ኦኬ አሁን እዚህ ጋር ዝቅ አድርጋችሁ እውነት ዝም ብሎ በቃ የት ነበርክ ዛሬ ሲባል ከለጋር አካባቢ እየመጣው ነኝ፣ ግን ከሳሪስ እየመጣ ነው ሰውየው። እንደዚያት መወሻሸትን አይደለም፣ ይሄን አይደለም የሚያወቅ። ወደዛማ አታውርዱት። ውሸትን አውልቃችሁ ጥላችኋል ነው የሚለው። ስለምን አይነት ውሸት ነው የሚያወራው? በክርስቶስ ኢየሱስ ኦልሬዲ ተገፎ የወደቀውን the old self ያ የውሸት ሰው የተላበስነው ከሰይጣን የተካፈልነው ሮንግ ስብዕና አለ።
እግዚአብሔር ያልፈጠረው ማንነት አሮጌው ሰዋችንን ገፈናልና እርስ በርሳችሁ እውነትን ተነጋገሩ ማለት እንደው እውነት አንዳንድ ጨዋ ቤተሰብ እኮ እንደዚሁም አይዋሽም። እኛ ቤተሰብ ውስጥ አንዳንድ ወንድሞቼ ከተፈጠሩ ጀምሮ ውሸት ተናግሮ የማያውቁ አሉ። እኛ አንዳንድ ሲጨንቀን እንሸውዳለን ቤት ውስጥ። አንድ ልጄም እንደዚሁ አንደኛው ልጄ አየት ያደረገኝና ሌላ ነገር ነው የሚነግረኝ። ውሸታም አይደለም ግን በቃ እንዲህ ሲጫወትብኝ ነው የሚውለው ማለት ነው። አንድ ቀን ይመጣ I was lying to you። አንደኛው ደግሞ እንዲሁ በታምር ውሸት አይናገርም። ምንም ቢጎዳውም ባይጎዳውም ማለት ነው። ይገርመኛል የሰው አንዳንድ እንትን ማለት ነው። እርስ በርሳችሁ እውነትን ተነጋገሩ ማለት እርስ በርሳችሁ ምንም በተመለከተ አይደንቲቲያችንን በተመለከተ ነው። ደጃችንን የሚያንኳኳ አንተ ደግሞ ማን ነው የሚል የሚጠይቀን ብዙ አለ። እንዴት እንደምትመልሱ ተጠበቁ። ለሚያንኳኳ አንተ ማን ነህ ለሚልህ እኔ ከሌ ነኝ ስትለው በትክክለኛ አይደንቲቲ ከተጋፈጥነው በፊታችን የሚቆም ጠላት የለም። ካንሰር የብዙዎችን ደጅ አንኳኩቷል። ብዙዎቹ ስለ ካንሰር ተጋኖ ሲነገር የኖረ ገዳይነት ሬፑቴሽን እሱን ስለሚያውቁ በፊቱ ይቀጠቀጣሉ። እውነቴን ነው የምላችሁ ምንም ስንሰማ ዶንት ቢ ሼክን በእውነት መጋፈጥ ያስፈልጋል። ተጨናንቀን አይደለም። all you have to do is እውነት ተናገር ነው እያለ ያለው። አንተ ማን ነህ? በጠላት ፊት እከሌ ነኝ፣ በእግዚአብሔርም ፊት እከሌ ነኝ። አንድ አይደንቲቲ everything will be under your feet። በየትኛውም የሲቹዌሽን ውስጥ በየትኛውም መከራ stand up with the truth። nobody resists you። ማንም የሚቋቋማችሁ የለም ከእውነት ጋር። ብዙዎች ጠላቶቻችን ሬዚስት ያደረጉን በውሸት ኢንፎርሜሽን ልንገጥማቸው ስለሞከርን ነው። with wrong identity ሰይጣንን የገጠሙትን ያስቀዋ ልጆች ታሪካቸውን ታውቃላችሁ። በውሸት ኢንፎርሜሽን በውሸት አባት ፊት መቆም አይቻልም። የእውነት ሬቨሌሽን ይዘን የውሸት አባት ሊቋቋመን ከቶኑ አይችልም። በሩን አዛው ፊቱ ላይ መዝጋት ከፈለጋችሁ all you gotta do is speak the truth። who are you? I am so and so in Christ. Praise the Lord። ደካማው እኔ ብርቱ ነኝ ይበል። you are rich in Christ። you're not broke anymore። you are such a powerful person ever። ከተወለድክበት የዘር ሐረግ ከመጣህበት ቤተሰብ አንፃር my friend nobody is like you። you're special to him። ተነስተን እንጸልያለን። ሃሌሉያ። አጭር ጸሎት ጸልዬ ለፍጹም ይሰጠዋል። ለሚመጣው ፓስተር ሰጣለሁ። ማን እንደሚመጣ አላውቅም። ራይት ሪሊያን ትሩነ ማሳን ክሊራ ዳዳቦ ሰራባ ያራባ ዳዳቦሲያ። አዎ በእውነት ዕውቀት እንጸልያለን በዚህ ሰዓት። ሃሌሉያ። በእውነት ዕውቀት the devil is under our feet። እናንተ የእውነት ልጆች፣ እናንተ ከእውነት አባት የተገኛችሁ እውነተኛዎች ዛሬ በዚህ ቤት ያላችሁ፣ እናንተ ከእውነት አባት የተወለዳችሁ የእውነት ልጆች፣ እናንተ እውነተኞች ውሸትን አውልቃችሁ ጥላችኋልና እርስ በርሳችሁ ውሸትን ሳይሆን እውነትን የምትነጋገሩ እውነተኛ የእግዚአብሔር ልጆች፣ ውሸት በፊታችሁ አይቆምም። በዚህ ዓለም ያለ ጣጣ ሁሉ ውሸት ነው፣ ከውሸት ዓለም የመነጨ ነው። እናንተ የእውነት ልጆች ናችሁ። ውሸት በፊታችሁ አይቆምም። የተባልነው ነገር፣ የፈራነው ነገር፣ ሐኪም የነገረን ነገር፣ የትኛውም የሆነብን ነገር ይሆንብናል ብለን የፈራናቸው ምንም ይሁን ምንም ያ ሁሉ ውሸት ነው። ውሸት ነው። ውሸት ነው። አንተ የእውነት ልጅ ነህ። አንተ እውነተኛ ነህ። እውነቱ እንዲህ ይላል፣ አንተ በአብ ቀኝ ያለኸው። እውነቱ እንዲህ ይላል፣ አንተ you are blessed። የባረከን እንጂ የሚባርከን አይልም። my friend you are blessed። blessed be the God and the Father of our Lord Jesus Christ who blessed us in heavenly place with the whole spiritual blessings። የተባረከ ሕዝብ፣ ለርስቱ የተለየ ወገን፣ ቅዱስ ሕዝብ ነህ አንተ። እግዚአብሔር የተመሰገነ ይሁን። በዘመናችሁ ሁሉ የሚቋቋማችሁ የለም። የሚቋቋመኝ የለም በሉ እስቲ። በሽታ አይቋቋመኝም በሉ። ክፉ ነገር አይቋቋመኝም በሉ። ጠላት አይቋቋመኝም በሉ። ሕይወቴ እንደ ቀድሞው አይሆንም በሉ። የጠራሁት ይመጣል በሉ። ሂድ ያልኩት ይሄዳል በሉ። እኔ ስልጣን አለኝ በሉት። እግዚአብሔር ከኔ ጋር ነው በሉት። ሃሌሉያ። እውነቱ ይሄ ነው። ሂድ ያልከው ይሄዳል፣ ና ያልከው ይመጣል። ይህ ስልጣናችን ነው። ኦሪጂናል ስልጣናችን ነው።
ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 10 ላይ እንደዚህ አለ፣ behold I have given you the whole authority over the power of the devil, scorpion and serpent, no one shall by any means hurt you. ሃሌሉያ! ስልጣን ተመልሷል። የለቀቅነውን ስልጣን መልሰን ይዘናል። The Lord said have dominion. That dominion is here ዛሬ። ክብር ለእግዚአብሔር ይሁን። You have that dominion. With that dominion you can do all things because the Lord is with you. Hallelujah. Nothing is impossible with the one who believes. We believe, Lord. Hallelujah. ይዘን የምንመጣው በሽታ ይዘን የምንወጣው በሽታ የለም። የሚጣበቅብን ክፉ ደዌ የለም። We are healed by the stripes of the Lord. አንተ ሕዝብ የተፈወስክ ነህ። ከዚህ ሰዓት ጀምሮ ተፈወሳችሁ፣ ነፃ ወጣችሁ፣ የተባረካችሁ ናችሁ፣ እግዚአብሔር የሚወዳችሁ ናችሁ። You will never be the same. Hallelujah. Thank you Jesus. Hallelujah. እግዚአብሔር ይባረክ። እንደ ቆምን አጭር ጸሎት ፓስተር እየተመጣለ ወደዚህ። Thank you so much. Hallelujah. Yes.